ኢዮብ ምዕራፍ 10 ጀምሮ ነው እንግዲህ ዛሬ የምናየው። ባለፉት ቀናት ለሶስት ቀናት በተከታታይ ከረቁ ጋር ከፓስተር ዳኒ ጋር እና ከገሉ ጋር ያያቸዋቸው ክፍሎች እንዳሉ ሆነው ከምዕራፍ 10 ጀምሮ ደግሞ እኔ እቀጥላለሁ። ምዕራፍ 10 ላይ ኢዮብ አሁንም በቃ ይሄን ግሮኒንግ የሚባል መቃተት የሚባል ከህመም የወጣ ጸሎቱን መጸለይ ይጀምራል። ወደ ትምህርታችን እንመለስ። አሁን ሀሳባችንን በሙሉ ሰብሰብ አድርገን እኔ ማስታወቂያው ራሱ ይቆይ ብዬ ነበረ፣ ሀሳባችን እንዳይያዝ ማለት ነው። ዋናው የእግዚአብሔር ቃል ላይ ስለሆነ የተገናኘንበት ዓላማ። ስለዚህ ተውትና አሁን ትምህርታችን ላይ ፎከስ እናድርግ። ይሄ ከህመም የወጣ ከጭንቀት የወጣ ከምጥ የወጣ ጸሎት የሚጸልይበት ምዕራፍ ነው እና ከቃላቱ ንባብ በላይ እንደው ኢዮብ ጫማ ውስጥ ገብታችሁ ነገሩን ብታስቡት በምን አይነት ቶን እንደሚጸልየው አንዳንድ የመጽሐፍ ቅዱስ ክፍሎችን ሳነባቸው እኔ ቶኑን አብሬ ያነባለሁ። ቶኑን የተነገረበትን ቶን አብሬ ያነባዋለሁ። እንዴት ይሆን የተናገረው ይሄንን ቃል? እንደው ዝም ብሎ ነፍሴ ህይወቴን ሰለቸቻት የያዘንን ጉርጉሮዬን እለቀዋለሁ በነፍሴን በመሬት እናገራለሁ ብሎ ነው የተናገረው አይደለም። የሆነ ከምጥ የወጣ ነው፣ ከጭንቀት የወጣ ነው እና ፊል እያደረግነው በኢዮብ ቦታ እየሆንን እያሰብነው እንድንከታተል ፈልጋለሁኝና ኢዮብ በዚህ ክፍል በቀጥታ ለእግዚአብሔር ነው የሚናገረው። ለሌሎች ሰዎች እግዚአብሔር እንዲያደረገኝ እያለ አይደለም የሚነግራቸው፣ እግዚአብሔርን ነው በቀጥታ የሚያናገረው። በዚህ ክፍል ኢዮብ እግዚአብሔርን አልበደለም፣ እስካሁን በቃሉ እግዚአብሔርን አልበደለም። ግን ደግሞ ሀዘንና ምሬቱንም ከእግዚአብሔር አልሸሸገም። ትላንትና እህታችን ገሊላ ስትለን እንደነበረው አልሸሸገም ከእግዚአብሔር። በቃ ይናገራል፣ አይሸሽግም። ግን ደግሞ እግዚአብሔርን አይበደልም። ከቁጥር 2 እስከ 7 ድረስ የኢዮብ ጥያቄዎች ናቸው ያሉ። ጥያቄዎችን ይጠይቃል። ለምን ትከራከረኛለህ? እግዚአብሔር ሆይ ለምንድን ነው የምትከራከረኝ? ለምን ክፋቴን ትፈላልጋለህ? ደካማ እንደሆንኩኝ ታውቃለህ። ለምን ክፋቴን ትፈላልጋለህ? እኔን በማስጨነቅህስ ትደሰታለህ? ፕሊዝ ያደርግሃል የኔ እንደዚህ መሆን። አዩ ፕሊዝድ እኔ በመሆነው ነገር አሁን እየተደሰትክ ነው ብሎ እግዚአብሔርን ሲጠይቅ እናያለን። አያችሁ ወዳጆቼ፣ አሁን እግዚአብሔርን ያህል ትልቅ አምላክ፣ እግዚአብሔርን ያህል ልዑል አምላክ እነዚህን ጥያቄዎች እኔ ልጆቼ እንደዚህ ቢሉኝ ራሱ ምን ማለታችሁ ነው? ይሄ በጣም ዲስሪስፔክትፉል ልላቸው እችላለሁ። እኔም በማስጨነቅሽ ደስ ይልሻል ቢለኝ ልጄ ምን ማለትህ ነው? ይሄ በጣም አክብሮት የጎደለው ንግግር ነው ብለው ነበረ። እግዚአብሔር ግን ወገኖቼ እንደ ሰው አይደለም። የአንደበታችንን ቃል ብቻ ሳይሆን የልባችንን ያደምጣል። ሃሌሉያ! የምንናገረውን ንግግር ብቻ ሳይሆን የምንናገርበትን መንፈስ የሚያደምጥ አምላክ ነው። ከምን እንደወጣ የኢዮብ ቃል ከምን አይነት ምጥ እንደወጣ፣ ከምን አይነት ጭንቀት እንደወጣ፣ ከምን አይነት ጣር ውስጥ እንደወጣ እግዚአብሔር ያውቃል። ኢዮብ ምን ሆኖ እንደሆነ እንደዚህ እያለው ያለው ያውቃል። እኛ የሰውን ቃሉ ብቻ ነው የምናውቀው አይደለ? ለሳሙኤል እግዚአብሔር እንዳለው ሰው ፊትን ያያል አለ፣ እግዚአብሔር ግን ልብን ያያል። አያችሁ፣ ሰው ከአንደበታችሁ የወጣውን ቃል ብቻ ነው የሚሰማው። ከአንደበታችሁ በሚወጣው ቃል ብቻ ነው ጀጅ የሚያደርጋችሁ። እግዚአብሔር ግን ቃሉን የተናገራችሁበትን መንፈስ ያውቃል። ቃሉን የተናገራችሁበትን ሞቲቭ ያውቃል። በእግዚአብሔር ቃል የተቀባባ መልካም ንግግርም አይደለም ሞገሳም የሚያደርገው፣ ወይንም ደግሞ እንደዚህ አይነት የምሬት ቃልም አይደለም ሞገስ የሚያሳጣው። የልባችን ፖስቸር ነው። የምንናገርበት ልብ ከምን ተነስተን ነው እንደዛ እያለን ያለ ነው የሚለው ነገር ነው በእግዚአብሔር ፊት በጣም ማተር የሚያደርገው። እና እግዚአብሔር በቃ እንደ ሰው አለመሆኑ እንዴት ደስ ይላል ወገኖቼ። እግዚአብሔር እንደ ሰው አይደለም የሚለውን አንድ ጊዜ እግዚአብሔር እንዴት ገለጠልኝ መሰላችሁ? ይሄ ቃል ለእኔ በጣም ይሄ አባባል እግዚአብሔር እሱ እንደ ሰው አይደለም የሚለው ቃል ለእኔ በጣም በቃ የሆነ ሰዓት ላይ የበራልኝ ቃል ነው። ሁሌ እንላለን አይደለ? መዝሙርም እንዘምራለን እንደ ሰው አይደለህም ጌታ እያለን፣ እግዚአብሔር እንደ ሰው አይደለም እንላለን። አንድ ቀን ጌታ እንዴት አበራልኝ መሰላችሁ? እንዳንቺም አይደለሁኝም ማለት። ሃሌሉያ! አሁን እኛ ለራሳችን እኛ ለእኛ በጣም መልካም እንደሆንን፣ በጣም ጥሩ ነገር እንደምናስብ፣ በጣም ካይንድ እንደሆነን እናስባለን አይደለ? እግዚአብሔር ግን እንደኛ እንኳን አይደለም። እግዚአብሔር ለእኔ እንደኔ እንኳን አይደለም። በእውነት እንደኔ እንኳን አይደለም። አንዳንድ ጊዜ እኔ በእኔ ላይ በጣም ስጨክን ራሴን አግኝቼው አውቃለሁኝ። በቃ አትረቢም፣ ከዚህ በኋላ ሰው አትሆኝም፣ አንቺማ ለምንም አትጠቅመኝ፣ ምንም አትችይም ብዬ ራሴ ላይ በጣም ክፉ ስሆን ራሴን አግኝቼ አውቃለሁኝ። ከዛ ግን ያ ቃል ይመጣና ይደግፈኛል። እኔ እንዳንቺ አይደለሁም። እኔ አንቺ ስለ ራስሽ የምታስቢውን አይደለም ስለ አንቺ የማስበው። አንቺ ራስሽን እንደምታየው አይደለም እኔ የማይሽ። አንቺ እንኳን ለአንቺ ከምታስቢው የተሻለ ሀሳብ አለኝ። አንቺ እንኳን አንቺን ከምታዩ የተሻለ አይን አለኝ እኔ ለአንቺ። እንደ ሰው ታያለህን ብሎ ይጠይቀዋል እኮ። ስጋ ለባሽ ነህ አንተ፣ እንደ ሰው ታያለህ ብሎ ይጠይቀዋል። እንደ ሰው አያየኝም እግዚአብሔር ስንል እንደ ራሴም አያየኝም። አይገርማችሁ? እኔን እንደማየውም አያየኝም። እኔን እንደማየው ቢሆን ኖሮ ድሮ ቆሜ ነበር።
እኔን እንደማየው ቢሆን ኖሮ የትም ባልተራመድኩኝ ባልተንቀሳቀስኩኝ ነበር። እኔ ራሴ ላይ በጣም ሃርድ ነኝ። አንዳንዶቻችሁ ትረዱኛላችሁ ምን ማለት እንደሆነ። አንዳንድ ፐርሰናሊቲ አለ በቃ ራሱ ላይ በጣም ሃርድ የሚሆን ሰው ታውቃላችሁ አይደለም? ምንም ሜርሲ የሌለው ለራሱ ብዙ ምህረት የሌለው ሰው እንዴት እንደዚህ ያደርጋል? እንዴት እንደዚህ ብዬ እናገራሉ? ምን ማለት ነው? አሁን ይሄን ምን ማድረጌ ነው? አሁን ይሄ እንትን ነው? አሁን ይሄ ስራ መሆኑ ነው? ራሳችንን በጣም እንትን ሀመር የምናደርግ ሰዎች አለን አይደል? እንደዛ አይነት ሰው ነኝ እኔ። በቃ በባህሪ ፐርፌክሽኒስት ስለሆንኩኝ ነገሮች ፍጹም እንዲሆኑ ስለምፈልግ፣ በጣም በተሻለ መንገድ እንዲሰሩ ስለምፈልግ ራሴን ለመቀበል በጣም ብቸገር ሰው ነኝ። እግዚአብሔር ግን እንደኛም አይደለም። ሃሌሉያ ሃሌሉያ። እንደ ሰው አይደለህም ስንለው እንደኔ አይደል፣ እንኳን እንደኔ ያልሆነ እግዚአብሔር እንኳን እኔ በእኔ ስንት ጊዜ ተስፋ ቆርጫለሁ። እግዚአብሔር እንደኛም አይደለም፣ እንደ ሰው አይደለም ስንል ወገኖቼ ልብን ያዳምጣል። የተናገርነውን ብቻ ሳይሆን የተናገርንበትን ልብ ያውቃል። እግዚአብሔር ምን ላይ ቆመን እንደምንናገር ያውቃል። ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ታውቃላችሁ፣ ጌታችን በዛ በምጥ ሰዓት በ9 ሰዓትም ኢየሱስ ይላል ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ ይላል። ይህም አምላኬ አምላኬ ስለምን ታውከኝ ማለት ነው ይላል። ስለምን ታውከኝ ማለት ነው ይላል። እግዚአብሔር እኮ አልተለየውም። እግዚአብሔር እኮ በዛ ስፍራ ላይ ነበረ። በቀደም መጋቢ ጳውሎስ ፈቃዱ ኒቆዲሞስ ሾው ላይ ቀርቦ ሲናገር ሰምታችሁት ከሆነ በዛ ስፍራ ላይ እኮ የእግዚአብሔር ማዳን እየተገለጠ ነበረ። መቶ አለቃው ኢየሱስ የእግዚአብሔር ልጅ መሆኑን ፊገራውት እያደረገ ነበረ። በኢየሱስ በአንድ ጎኑ ተሰቅሎ የነበረው ወንበዴ የንስሐ ዕድል አግኝቶ እየዳነ ነበረ። ሰዎች ድንቅና ታምራት እያዩ እውነትም ይህ ሰው የእግዚአብሔር ልጅ ነበረ እያሉ ነበረ። የእግዚአብሔር መንፈስ በዛ ስፍራ ላይ እኮ እየሰራ ነበረ። እግዚአብሔር እኮ ተወኝ ሲል ካለበት ሁኔታ አንጻር ለዚህ መከራ ተውከኝ ካለበት እያለፈበት ካለው መከራ እያለፈበት ካለው ጭንቀት አንጻር ለምን ተውከኝ? ለምን ለዚህ መከራ ፈቅደህ ለቀቅከኝ? ይሄ መከራ እንዲደርስብኝ ለምን ፈቀድክ ማለቱ ነው እንጂ ሙሉ ለሙሉ እኮ አልተወውም እግዚአብሔር። ግን ወዳጆቼ አንዳንዴ የምናልፍባቸው ነገሮች ጌታ ኢየሱስን እንደዚህ ካስባሉት ጌታ ሆይ ለምን ተውከኝ? የት አለህ ጌታ ሆይ ምን ነው ዝም አልከኝ ብንል ጌታም ብሏል ወገኖቼ፣ ጌታም ብለዋል። እግዚአብሔር የምንናገርበትን ልብ ያውቀዋል፣ የምንናገርበትን መንፈስ ያውቀዋል። እና ወዳጆቼ በእግዚአብሔር ፊት ፕሮፌሽናል ለመሆን አንሞክር። ፕሮፌሽናል ጸላዮች፣ ፕሮፌሽናል ማላጆች ለመሆን አንሞክር። ይልቁንስ ጄኒውን እውነተኛ ጸላዮች ለመሆን አንሞክር። ኢዮብ እውነተኛ ጸላይ ነው። በቃ ፕሮፌሽናል ጸላይ አይደለም። እነሆ ዘንድ እያለ እያቀነባበረ ከዘፍጥረት እስከ ራእይ የሆኑ የሚያማምሩ ጥቅሶችን እያገጣጠመ አይደለም የሚጸልየው። አይደለም በቃል መጸለይን እየተቃወምኩኝ አይደለም። እኔ ራሴ በቃል እጸልያለሁኝ። በቃል መጸለይ ደግሞ በጣም ኃያል ጸሎት ነው። ይህንንም አምናለሁኝ። ነገር ግን ወዳጆቼ ፕሮፌሽናሎች መሆን አይጠበቅብንም። በእግዚአብሔር ፊት ለመጸለይ ፍጹማን መሆን አይጠበቅብንም። የሆነ የሚናገረው ነገር ቤት የሚመታለት ሰው መሆን አይጠበቅብንም። በእግዚአብሔር ፊት ለመጸለይ የሚያስፈልገው እውነተኛ ልብ ብቻ ነው። እውነተኛ ልብ በእውነት ውስጥ ያለውን አውጥቶ የሚያፈስ እውነተኛ ልብ መሆን ነው ሊኖረን የሚያስፈልገው። የተቀባባ የግብሶች ጸሎት አይደለም። በእግዚአብሔር ፊት ሞገስ ያለው አይደለም። ይልቁንም እውነተኛ ለቅሶ በእግዚአብሔር ዙፋን ፊት ዋጋ አለው። እውነተኛ ለቅሶ በቃ ከቁጥር 8 እስከ 12 ድረስ እግዚአብሔርን እኔ እኮ ሰሬ እኮ ነህ አንተ ይለዋል። አንተ እኮ ነህ ሰሬ። ሰው እንዴት በገዛ ስራው ላይ እንደዚህ ይጨክናል? እንዴት የሰራውን ያበጃጀውን ነገር መልሶ ለማፍረስ እንዴት ይነሳል? አንተ እኮ ነህ ሰሪ ብሎ ደግሞ ለእግዚአብሔር ፈጣሪነት፣ ለእግዚአብሔር ሰሪነት፣ ለእግዚአብሔር አስገኝነት እውቅና ይሰጣል። ከቁጥር 8 እስከ 12 ባለው ክፍል ላይ ማለት ነው። አያችሁ የኢዮብ ጥያቄ ራስ የሰራውን የእጅ ስራ አሁን ለምን ማፍረስ ፈለግክ ነው የሚለው። በቃ ምክንያቱም እንዳልኳችሁ ነው። በቀደም ከቁጥር 6 እስከ 12 ድረስ ያለውን ያነበብነው እኛ ነን። የኢዮብን ታሪክ ስንጀምር ያነበብነው እኛ ነን። ኢዮብ ያንን አንብቦ አይደለም ያን ሁሉ መከራ የመጣበት። በቃ ተዘጋጅ ልወራረድብህ ነው ብሎት አይደለም እግዚአብሔር ያን ሁሉ መከራ እንዲመጣበት የፈቀደው። አይደለም ተዘልዬ ያልተቀመጥኩኝም ነበረ። እኔ እኮ መከራ እንዳይመጣብኝ በጥንቃቄ ነበር እየኖርኩ ያለሁት፣ በጽድቅ ነበር እየተመላለስኩ ያለሁት። ግን የፈራሁት ነገር ደረሰብኝ ደግሞ ሲል አይተነዋል እዛው ምዕራፍ መጨረሻ ላይ። ስለዚህ አንተ ሰሪ እኮ ነህ። የሰራኸውን ነገር ምንድን ነው? ለምንድን ነው ማፍረስ የፈለግከው? ለምንድን ነው?
አያችሁ ኢዮብ ይህንን ጥያቄ የጠየቀው ስለ እግዚአብሔር ያለው ዕውቀትና እያለፈበት ያለው መንገድ ስላልተጣጣመለት ነው። ነገሩ አይመሳሰልም። ኢዮብ ስለ እግዚአብሔር ያለው ዕውቀት አለ። እግዚአብሔር ሰሪ ነው፣ እግዚአብሔር ፈጣሪ ነው፣ ያስገኘኝ እሱ ነው፣ እግዚአብሔር በራሱ ስራ ላይ የሚነሳበት ምንም ምክንያት የለም፣ እኔ የእግዚአብሔር ነኝ፣ ደግሞ እግዚአብሔርን አክብሬ በጽድቅ ነው የምመላለሰው፣ እግዚአብሔር ደግሞ ጻድቁን ይጠብቀዋል፣ ጻድቁን ይባርከዋል። ራሱ ሰይጣንም እንደመሰከረ ምዕራፍ 1 ላይ ማለት ነው። ዙሪያውን በእሳት ቀጠርክለት፣ የእጆቹን ስራ ባረክለት፣ አበዛኸው፣ እጅግ አበለጠግከው። ዝም ብሎ ነው የሚያመልክህ ኢዮብ ብሎ እንዳለው ኢዮብ የሚያውቀው እግዚአብሔር የፈጠረው ደግሞ በፊቱ በጽድቅ የሚመላለሰውን ሰው እንደሚጠብቅ፣ እንደሚያከብር፣ እንደሚባርክ። አያችሁ ይሄ ነው የኢዮብ ዕውቀት፣ ትክክለኛ ዕውቀት ነው። ግን እግዚአብሔርን ይሄ ብቻ ማድረግ ነው ትክክለኛ ያልሆነ ዕውቀት። ይሄ እኮ የእግዚአብሔር ባህሪ ነው፣ እውነት ነው። ግን ይሄ ብቻ አይደለም እግዚአብሔር፣ ይሄ ብቻ አይደለም። አንድ ትልቅ የቤተክርስቲያን አባት በጣም የሚታወቀው ኤርሊ ፋዘርስ ከሚባሉት በጣም የሚታወቀው የቤተክርስቲያን አባት እንደዚህ አሉ። በባህር ዳር ላይ እየተመላለስኩኝ አሉ ይህንን የባህር ውሃ ጠጥቼ ስለማልጨርሰው አልጠጣውም ማለት በጥም እንድሞት ያደርገኛል አሉ። አይ ካልጨረስኩትማ ምን ዋጋ አለው መጨረስ አለብኝም ማለት አያዋጣም፣ እሱም አፈንድቶ ይገለኛል አሉ። ስለዚህ በልኬ የሚያስፈልገኝን ያህል እየወሰድኩኝ እጠጣለሁ የሚል መገለጥ እግዚአብሔር ሰጣቸው። እግዚአብሔርን ስለማወቅ እያሰቡ እንዴት ነው የማውቅህ? ላውቅህ እችላለሁ ወይ? የማልችል ከሆነ ቢቀርብኝስ እያልኩኝ ሳሰላስል ይህንን የባህር ውሃ ትልቅ ነው፣ ብዙ ነው፣ ስለማልጨርሰው አልጠጣሁም ብትል በጠም ትሞታለህ። አይ ደግሞ ጠጥቼ መጨረስ አለብኝ ብትልም ገና ከመጀመር ፈንድተህ ትሞታለህ። ስለዚህ እኔንም ማወቅ እንደዛ ነው ብሎ ጌታ ገለጠልኝ አሉ። እግዚአብሔርን አይ አውቄ አልጨርሰውም ብለን እጃችንን አጣምረን ብንቀመጥ እግዚአብሔርን አለማወቅ ይገለናል። ግን ደግሞ አውቄ ጨርሰዋለሁ ብንልም ትዕቢት አፈንድቶ ይገለናል። አያችሁ ኢዮብ አሁን ስለ እግዚአብሔር የሚያውቀው ነገር አለ። ትክክል ነው ያ ዕውቀት። ግን ያ ብቻ አይደለም። የሚያስፈልገውን ያህል ነው ያወቀው። እስከዛሬ ድረስ የሚያስፈልገንን ያህል ነው የምናውቀው። እግዚአብሔር ይሄ ብቻ ነው አይባልም። እና ብዙ ግራ መጋባቶች የሚመጡት እግዚአብሔርን በዕውቀታችን ልክ ከመገደብ ነው ወገኖች። ብዙ ግራ መጋባቶች እግዚአብሔር ይሄ ነው ብለን ሳጥን መስራት እንወዳለን። ሰዎች በተፈጥሯችን ለአንድ ነገር ሳጥን ካልሰራንለት ይጨንቀናል። የሆነ ፍሬም ካላስቀመጥንለት አይደለ? በቃ እንትን ማለት እንደዚህ ነው፣ እንትና ማለት እንደዚህ ናት ብለን የሆነ ፍሬም ሰርተን ካላስቀመጥን ከፍሬማችን ከወጣብን የማናውቀው ዲፋይን ያላደረግነው እንደዚህ ነው ብለን ትርጉም ያልሰጠነው ነገር ካለ ይጨንቀናል። በቃ ስለዚህ ቶሎ ብለን ትርጉም መስጠት እንፈልጋለን። በቃ ቲጂ እንደዚህ ናት፣ ስትናደድ እንዲህ ታደርጋለች፣ ደስ ይላት እንዲህ ታደርጋለች፣ ስታዘን ይሄን ታደርጋለች፣ በቃ ቲጂ እንደዚህ ናት ብለው የሚያውቁኝ ሰዎች እኔን የሆነ ፍሬም ውስጥ እስካላስገቡኝ ድረስ ይጨንቃቸዋል። ነገር በቁጥጥራቸው ስር እንዳልሆነ ይሰማቸዋል እና ይፍረከረካሉ። አያችሁ ልክ እንደዛው ደግሞ እግዚአብሔርንም እንደዛው በፍሬም ውስጥ ልናስቀምጠው እንሞክራለን። እግዚአብሔር ማለት ይሄ ነው፣ አዎ እሱ ነው፣ ግን እሱ ብቻ አይደለም። እግዚአብሔር ለጻድቁ እንዲህ ያደርግለታል፣ ደግሞ ለኃጢአተኛው እንደዚህ ያደርጋል። መደበኛ የሆኑ ፕሪንሲፕሎች አሉ፣ መጽሐፍ ቅዱሳዊ ፕሪንሲፕሎች አሉ፣ እውነት ናቸው። ነገር ግን እግዚአብሔር በነዛ ፍሬሞች የሚገደብ አምላክ አይደለም። የእግዚአብሔር ቃል ፍሬምነቱ ለእኛ ነው እንጂ ለእግዚአብሔር አይደለም። ከተጻፈው የማናልፈው እኛንን እንጂ እግዚአብሔር አይደለም። እግዚአብሔር ከዛም በላይ ነው። ምክንያቱም የተጻፈልን ነገር ይሄ መጽሐፍ ቅዱስ አሁን ኢዮብ ይሄ መጽሐፍ ቅዱስ ራሱ አልነበረውም አይደለ? ይሄ መጽሐፍ ቅዱስ ለኛ የያዘልን ነገር እግዚአብሔር በዚህ መጽሐፍ ለኛ ያጻፈልን ነገር የሚያስፈልገንን ነገር ነው እንጂ እግዚአብሔር የሆነውን ሁሉ፣ እግዚአብሔር የሚችለውን ሁሉ፣ እግዚአብሔር ያደረገውን ሁሉ፣ እግዚአብሔር የሚያውቀውን ሁሉ በምድር ላይ ያሉ መጽሐፍት በጭራሽ ሊሸከሙት አይችሉም። እንኳንስ በዘላለም ውስጥ የሚኖር ዘላለማዊ መለኮታዊ የሆነው አምላክ ተውና በስጋ በምድር ላይ የተመላለሰው ኢየሱስ ክርስቶስ የሰራቸውና ያደረጋቸው ድንቅና ታምራት ከተጻፉ በኋላ ዮሐንስ ወንጌል መጨረሻ ላይ ምን ብሎ ነው የሚዘጋው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑና በዛም የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል እንጂ ኢየሱስ ያደረገው ድንቅና ታምራት ሁሉም ቢጻፍ ኖሮ በምድር ላይ ያለ መጽሐፍት ባልበቃው ነበረ ተብሎ ተጽፎናል። አያችሁ ጌታ ኢየሱስ ክርስቶስ ራሱ በምድር ላይ ሲመላለስ ያደረጋቸው ታምራት እነዛ ብቻ እንዳልሆኑ
ለማመንና ለመዳን የሚያስፈልገን ነገር ግን እንደተጻፈልን ዮሐንስ ነግሮናል። ስለዚህ ስለ እግዚአብሔርም የምናውቀው ነገር ለማመንና ለመዳን የሚያስፈልገንን ያህል እግዚአብሔር ገልጦልናል። ግን እግዚአብሔር ያ ብቻ አይደለም። ኢዮብ ስለ እግዚአብሔር ያለው ዕውቀት አለ። እግዚአብሔር ፈጥሮኛል፣ እኔ ደግሞ በፊቱ በጽድቅ እየተመላለስኩ ነው። የፈጠረው ፍጥረት ላይ ለምን ይነሳል እግዚአብሔር ብሎ ግራ መጋባት ውስጥ ገባ ማለት ነው። እዛ ከቁጥር 13 እስከ 17 ደግሞ ኢዮብ ግምቶቹን ማስቀመጥ ይጀምራል። ግምቶቹን ሐዘኑን በእግዚአብሔር ፊት አፈሰሰ። ከቀደመው ዕውቀቱ አንጻር ግራ መጋባቱን አሳየ። ከዛ ለምን ይሄ እንደሆነበት ደግሞ መገመት ጀመረ። ይሄ ነገር ድሮም ሐሳብ ውስጥ ነበር አይደለም? ሂድን ፕላን ነበር አይደለ? ይሄን ልታደርግብኝ መጀመሪያውንም እያሰብከው ነበር አይደለ? አውቄያለሁ። በድንገት የመጣ ሐሳብማ አይደለም፣ በፊትም አስበ ነበር ይሄን ልታደርግብኝ ይለዋል። አያችሁ ወዳጆቼ፣ ብዙውን ጊዜ በራሳችንም ሆነ በሰዎች ላይ የሚደርስን መከራ ስናይ መጀመሪያ እናዝናለን፣ ከዛ ግራ እንጋባለን። ለምን ይሄ ደረሰብኝ፣ ለምን ከሌ ይሄ ደረሰባት ብለን ግራ እንጋባለን። ከዛስ ግምቶቻችንን ማስቀመጥ እንጀምራለን እንጂ እግዚአብሔር ከልባችን ይልቅ ታላቅ ነው ብለን ለእግዚአብሔር ክብር ሰጥተን እኔ አላውቅም አንልም። ግምቶቻችንን እናስቀጥላለን ማለት ነው። መጀመሪያ ማዘኑ፣ ነፍሱን በእግዚአብሔር ፊት ማፍሰሱ ምንም ችግር የለበትም። ያ የእግዚአብሔርን ሉዓላዊነት የሚጋፋ ተግባር አይደለም። ግን ለምን ጌታ ሆይ ብሎ ግራ መጋባቱ ምንም ማለት አይደለም። ለምን ተወከኝ ብሏል ጌታ ኢየሱስ ራሱ። ያም የእግዚአብሔርን ሉዓላዊነት የሚጋፋ ተግባር አይደለም። ከዛ በኋላ ምን ማድረግ ጀመረ? ግን ግምቶቹን ማስቀመጥ ጀመረ። ለምንድን ነው ይሄ ነገር የደረሰብኝ የሚለውን መገመት ጀመረ ማለት ነው። እዛ ከቁጥር 18 እስከ 22 ከዚህ ስቃይ ለማረፍ ምን ያህል እንደሚያመጥ እናያለን። ምን ያህል እንደሚያመጥ ይህን ስቃይ ከማይ ምን ነው ባልተወለድኩኝ ወይንም ደግሞ አትሊስት እንደተወለድኩኝ በሞትኩኝ፣ እስኪ ከመሞቴ በፊት ትንሽ ፋታ ስጠኝ፣ ትንሽ ትንፋሽ ላግኝ እያለ እግዚአብሔርን ሲማጸን እናየዋለን። በዚህ ሁሉ እስካሁን ድረስ ኢዮብ በጣም ደስ የሚለው ነገር እግዚአብሔር እንዳለና እንደሚያዳምጠው አምኖ ለእግዚአብሔር ይናገራል እንጂ የለም ብሎ ዘወር አላለ። እግዚአብሔር እያለማ የሁሉ ነገር አልደረሰብኝም ብሎ ዘወር አላለ። ይሄ ሁሉ ምሬቱ እኮ የሚያሳየው ወዳጆች የሚሰማ አለ ብሎ እየተናገረ እኮ ነው። የሚሰማ ስላለ እኮ ነው እያማረረ ያለው። ይሄ እኮ ጥሩ ነው። የምናለቅሰው እኮ የሚሰማ አለ ብለን ስለምናስብ ነው። የምናማረው እኮ የሚሰማ አለ፣ የሚመልስ አለ፣ የሚፈርድ አለ ብለን ስለምናስብ እኮ ነው። ፍትሃዊ አምላክ አለ፣ የኔን መልካም የሚፈልግ አምላክ አለ ብለን ስለምናስብ እኮ ነው። አያችሁ፣ አለ ያደምጠኛል ብሎ መናገሩን ቀጥሏል ማለት ነው እንጂ ዘወር አላለም። የለምም አላለም። አኩርፎም ራሱ ከእግዚአብሔር ፊት ዘወር አላለም። የዕብራውያን ጸሐፊ በዕብራውያን ምዕራፍ 11 ቁጥር 6 ላይ ወደ እግዚአብሔር የሚቀርብ ይላል። እግዚአብሔር እንዳለ መጀመሪያ ለሚፈልጉትም ዋጋ እንደሚሰጥ ያውቅ ዘንድ ያስፈልገዋል። የትኛውም አይነት ጸሎት በዚህ ላይ እኮ ነው መሰረቱ። እግዚአብሔር አለ ካለን እኮ ነው የምንጸልየው ወዳጆቼ። ለሚፈልጉት ዋጋ ይሰጣል። ዲሊጀንትሊ ሲክ ለሚያደርጉት ሪዋርድ ያደርጋል፣ ይገኛል፣ ይሰማል፣ መልስ ይሰጣል ብለን እስካመንን ድረስ ብቻ እኮ ነው የምንጸልየው። ስለዚህ የኢዮብ ጸሎት የአላማኝነት ምልክት አይደለም፣ የአማኝነት ምልክት ነው። አለ ብሎ እኮ ነው። አለ ፍርድ ሲዛባ የማይወድ አለ፣ ጻድቁ ሲጨነቅ የማይወድ አለ። አላግባብ የደረሰብኝን ነገር አቤት ስል ወቀሳ ሳቀርብ የሚሰማኝ አለ ብሎ እኮ ነው እየተናገረ ያለው። የኢዮብ ስትሬንግዝ እዚህ ጋር በጣም ይገርመኛል። ብዙዎቻችን እኮ ዛሬ ውሃ ቀጠነ ብለን አይ እግዚአብሔርማ የለም ለማለት ቅርብ ነን እኮ አይደለ? ብዙዎች ከእግዚአብሔር ቤት ወጥተው ዛሬ ኤቲስት ሆነው በዓለም ላይ የሚታወቁ ሰዎች የሆነ ነገር አይተው እኮ ነው፣ የሆነ የተዛባ ፍርድ አይተው የሆነ ነገር አይተው እግዚአብሔር ቢኖርማ ይሄ ነገር አይሆንም ብለው ወጡ። ኢዮብ ግን ይህ ሁሉ መዓት እየወረደበት አለ፣ ትሰማኛለህ፣ ሰሬ አይደለህ እንዴ? ጠፍጥፋ አይደል እንዴ ሰራኸኝ? እንደ እርጎ ያረጋኸኝ አንተ አይደለህ እንዴ? እንደ ወተት ያፈሰስከኝ አንተ አይደለህ እንዴ? ለምንድን ነው እንደዚህ አይነት ነገር መልሰህ ደግሞ በራስህ ስራ ላይ ደግሞ እንደዚህ የምታደርገው? ለምንድን ነው? አያችሁ፣ ምንድን ነው? እግዚአብሔር እንዳለ እኮ ስለሚያምን ነው። ይሄ በጣም የሚገርም ስትሬንግዝ ነው። አኩርፎም ፈቀቅ አላለም። እንደዚህ ያደረገኝን አምላክ መልሼ ደግሞ ወደሱ እንዴት አቤት እላለሁኝ አላለም። ወደ ማን ይኬዳል ወዳጆቼ? ወደ ማን ይኬዳል? በጭንቅ ሰዓት ወደ እግዚአብሔር ይሸሻል እንጂ ከእግዚአብሔር አይሸሽ። እርሱ ሰብሮናልና እሱ ይጠግነናል ይላል እኮ የእግዚአብሔር ቃል። ወደ ማን ይኬዳል? ሲመች ብቻ እኮ አይደለም፣ ሲከፋስ ወዴት ይኬዳል? አንድ ቃል አለ
ባለፈው ከዳኒ ጋር ስታዩት ወይም ደግሞ ከማን ጋር እንደሆነ ስታዩት ሰምቻለሁ። እሱ ቃል ቦኪም የሚል የብሉይ ኪዳን ቃል የዕብራይስጥ ቃል አለ። ቦኪም ማለት ማልቀሻ ማለት ነው። እና አንድ መዝሙር አለ እኔ በጣም የምወደው ቦኪሜ ነህ ኢየሱስ ቦኪሜ ነህ ጌታዬ የሚል ሃሌሉያ። በእውነት ኢየሱስ እኮ ለኛ ቦኪማችን ነው፣ ማልቀሻችን፣ መሳቂያችን ብቻ ነው እንደ ኢየሱስ እልልማያችን ብቻ ነው፣ መዘመሪያችን ብቻ ነው አይደለም። ማልቀሻዬም ኢየሱስ ነው። ማን ላይ ያለቅሳለሁ? ማን ላይ ይለቀሳለሁ? ወደ ማን ይለቀሳለሁ? ወዳጆቼ ሰው ብታለቅሱበት እኮ ይሰለቻል። እሷ ደግሞ ሁል ጊዜ ምሬት፣ ሁል ጊዜ ኮምፕሌን፣ ሁል ጊዜ ማአት። እኔ አሁን እስከ እሷ ጋር ሳወራ ዲፕረስድ ሆናለሁ ይሏቸዋል ሰዎች። ከሆነ ጊዜ በኋላ የተወሰነ ጊዜ ይሰሟቸዋል፣ የተወሰነ ጊዜ ያጽናኗቸዋል። ከዛ በኋላ ግን የእሷ ችግር ማለቂያ የለውም፣ እኔ ከእሷ ጋር ከተገናኘው ስንለያይ ዲፕረስድ ሆኜ ነው የምንለያየው ይሏቸዋል። ኢየሱስ ግን እንደዛ አይለም። ኑ አልቅሱብኝ እኔ ላይ ነው የሚለው። ኑ አልቅሱ። ሃሌሉያ ሃሌሉያ። ደስ አይላችሁም ወዳጆቼ? ኢየሱስ ማመስገኛችን፣ መዘመሪያችን፣ መሳቂያችን፣ መደሰቻችን ብቻ ሳይሆን ሲከፋንም ማልቀሻችን ነው። ወደ ማን ይኬዳል? አንድ ሰው እንደዚህ ብሎ ሰበከ፣ ደስ አለኝ። ጻድቅ በእምነት በህይወት ይኖራል እና not only living in faith አለ die in faith አለ። ጻድቅ በእምነት ይኖራል ብቻ ሳይሆን ጻድቅ እያመነ ነው እንጂ የሚሞተው። ሲሞት ራሱ ምን እየሆንኩ ልሙት አለ። how do you want me to die አለ። in denial no። በክህደት እንደሞት ነው የምትፈልገው? ልሞት ስለ እንዴት ሆኜ እንደሞት ነው የምትፈልገው አለ። እያመንኩ ነው እንጂ የምሞተው እግዚአብሔር እንዳለ እያመንኩኝ፣ ለምን እያልኩኝም ቢሆን እግዚአብሔር እንዳለ እያመንኩኝ። ሃሌሉያ። እያለቀስኩም ቢሆን እግዚአብሔር እንዳለ አምናለሁኝ። እሱ ጋር ሄጄ አለቅሳለሁ። እሱ ጋር ሄጄ መከፋቴን እነግረዋለሁ፣ መበደሌን እነግረዋለሁ፣ ፌር አይደለም ያልኩትን ነገር እነግረዋለሁ። ጌታ ሆይ ይሄ ልክ አይደለም፣ ለምን ሆነ እለዋለሁኝ። ኢየሱስ መሳቂያችን ብቻ ሳይሆን ማልቀሻችን ነው። ሃሌሉያ ሃሌሉያ። ያ መዝሙር ነው የምወደው መዝሙር። ምን ይላል መሰላችሁ? ቦኪሜ ነህ ኢየሱስ ቦኪሜ ነህ ጌታዬ፣ እግሮች ላይ ይፈሳል የማይቆመው እንባዬ ይላል። ሃሌሉያ። በናፍቆት እናለቅሳለን። ዓለም ላይ የሚሆነውን ነገር ስናይ አይደል? የሚያዝኑ ብፁዓን ናቸው ይላል እኮ። የሚያዝኑ ፍትህ ሲዛባ ስናይ እናለቅሳለን። የት እናልቅስ ታዲያ? የት እናልቅስ? ሰው ፊት ሄደን እናልቅስ? የሚሰለቹን ጋር ሄደን እናልቅስ? የታለ ኢየሱስ ኢየሱስ ያለችው የሚሉን ጋር ሄደን እናልቅስ? አይ አይደለም፣ ራሱ ኢየሱስ ጋር ሄደን እናልቅሳለን። ራሱ ኢየሱስ ጋር። ቦኪም ማለት ማልቀሻ ማለት ነው። ቦኪም ምንድን ነው የሚል ጥያቄ ስላየው ነው። የዕብራይስጥ ቃል ማልቀሻ ማለት ነው። ማልቀሻ እስራኤል ለንስሐ ተሰብስበው ያለቀሱበትን ቦታ ቦኪም ብለው ጠሩት ይላል። ማልቀሻ ማለት ነው ትርጉሙም ይላል። አዎ የምርትነሽ መዝሙር ነው። እኔ በጣም ወደዋለሁ ይሄን መዝሙር እና ቦኪሜ ነህ ኢየሱስ። ሃሌሉያ። እና ማቴዎስ ወንጌል ምዕራፍ 11 ላይ ይሄ ጌታ በቃ በዚህ ቃል ደግሞ ማስታወሰው ሂዊዬ ነው የተወደደች እህታችን ነው። ማቴዎስ 11:28 ላይ እንደዚህ ያለ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ሃሌሉያ። ኢየሱስ እዛ ጣጣሽን ጨርሰሽ እንባሽን ጠራርገሽ ነይ አይልም። እዛ ሸክምሽን አራግፈሽ ኢየሱስሽን ምናምን ተላቀሽ ነይ አይልም ኢየሱስ። ይሄንን ክፉ አመልሽን አርቀሽልኝ ነይ አይልም ኢየሱስ። ድካምሽን አስወግደሽ ነይ። እኔ የምፈልገው ብርቱዎችን ነው፣ ጣጣቸውን የጨረሱ የሰለጠኑ አይደለም አይልም። እንደዛ አይልም ኢየሱስ። እናንተ ደካሞችን የሚጠራ ኢየሱስ ብቻ ነው አለች ሂዊ። አንድ ቀን በጣም ልቤ ውስጥ ስንቅር ብሎ ነው የቀረው ይህ ቃል። ሃሌሉያ። ለእያንዳንዳችን የሚበራ ቃል የሆነ ቃል አይደለም። ለሂዊ የበራበት መንገድ በጣም ነው ልቤን የነካኝ የዛለት። እናንተ ደካሞች ብሎ ደካማ መርጦ የሚጠራ ኢየሱስ ሆይ ማንን ትፈልጋለህ? ደካሞችን። ኢየሱስ ሆይ ማንን ትፈልጋለህ? በሽተኞችን ጥሩልኝ። ለምን? እኔ ባለመድኃኒት ነኛ። ባለመድኃኒት የሚያስፈልጋቸው በሽተኞች ናቸው። ኢየሱስ ሆይ ማንን ትፈልጋለህ? ኃጢአተኞችን። ከኃጢአተኞች ጋር እንዴት ይበላል ሲሉት ፈሪሳውያን፣ እኔ ባለመድኃኒት ነኝ። ባለመድኃኒት ደግሞ ያስፈልጋቸው ለባለ ጤናዎች አይደለም፣ ጤነኛ ነኝ ለሚለው ሁሉም እኮ ማለት አክቹዋሊ ሁሉም እኮ በሽተኛ ነው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ግን ጤነኛ ነኝ ካላችሁ እኔ የመጣሁት ጤነኛ ነኝ ለሚል አይደለም፣ ኃጢአተኛ መሆኑን ለሚያምን መድኃኒት ያስፈልገኛል ለሚል ነው የመጣሁት። እኔ ደካማ መሆኑን የሚያምንን ኢየሱስ ይፈልገዋል። በቃ አልችልም የሚለውን አልችልም ጌታ አልችልም ለምን የሚለውን ኢየሱስ ይፈልገዋል። ሃሌሉያ ሃሌሉያ። ለዛ እኮ ነው እኔን የጠራኝ፣ ለዛ እኮ ነው እናንተን የጠራችሁ። ብርቱዎችን ቢጠራ ኖሮ ብዙዎች አልተጠሩም ይላል እኮ አይደል? ጥበበኞች አልተጠሩም፣ አዋቂዎች አልተጠሩም፣ ባለጠጎች ባለአባቶች አልተጠሩም።
የተጠራ ነው እኔና እናንተ ነን። የማንሆነውን ሞኞችን የማያስተውሉትን እኔና እናንተን የጠራ ኢየሱስ ብቻ ነው። ሃሌሉያ። ግን አንድ ነው መመዘኛው፣ ያስፈልገኛል ማለት ያስፈልገኛል። ሁለት ሰዎች ተወራረዱ። ከዚህ በፊት ነገራችሁ አንድ ጸጉር ሰሪ ጸጉር ቆራጭ አንድን ዶክተር ጸጉሩን እየቆረጠው የአይምሮ ሐኪም ነው። ሐኪሙ ጸጉሩን እየቆረጠው አንድ የአይምሮ ታማሚ በዛ ጸጉር ቤት በኩል ያልፋል አለው እና ጸጉር ቆራጩ የአይምሮ ሐኪሙን ምን አለው? እዚህ ሀገር አሁን የአይምሮ ሐኪም አለ አለው። እንዴት ለምን እንደዚህ ያልክ ሲለው አታይም እንደ ይኸው የአይምሮ ታማሚ በየመንገዱ እያየን ምኑን ኖረ ታዲያ? ሐኪም ኖረ ምን ይባላል ታዲያ? ኢፌክቲቭ አይደሉም ማለት ነው አለ። ዝም ብሎ ጠበቀና ያኛው ሐኪሙ ደግሞ ጸጉሩ ጭብርር ያለ ሰውዬ በዛ ጋር ሲያልፍ እዚህ ሀገር ግን ምንም ጸጉር ቆራጭ የለም አለ። ለምን እንደዚህ ያልከኝ ሲለው እንዴ አታይም እንዴ ተንጨባረረውን ሰውዬ ካሉ ጸጉር ቆራጮቹ ኢፌክቲቭ አይደሉም ማለት ነው አለው። እንዴ እኔ ቆረጣለሁኝ ብሎ እሱ ገብቶ እዚህ ጋር ካልተቀመጠ እኔ መንገድ ላይ ያሳደድኩኝ አልቆረጣው ሲለው የኛም እኮ እንደዛ ነው። ታምም ያለሁኝ መታከም ፈልጋለሁኝ ብሎ ካልመጣ በየመንገዱ እያሳደድን አናክመውም እኛ አለ። ደካማ መሆን ብቻ አይደለም ኳሊፊኬሽኑ መምጣት። ደካማ ነኝ፣ ባለመድኃኒት ያስፈልገኛል፣ ታምም ያለው ኃጢአት በሚባል በሽታ ታምም ያለው እኔ አልችልም፣ አቅም ያስፈልገኛል፣ የሚችልልኝ ያስፈልገኛል ማለት ደግሞ ሌላው ኳሊፊኬሽን ነው። መጀመሪያ የደካሞች ሁሉ ነው ጥሪው፣ ደካሞችን ሁሉ ነው። ከዛስ ደካማ መሆናቸውን የሚያምኑ ናቸው ግን ወደዛ ጥሪ የሚገቡት። እንደው ሳልጨርስ እንዳትወጡ በጌታ ፍቅር አሳስባችኋለሁኝ። ጌታ ኢየሱስ እናንተን የመጣው እናንተ ደካሞች፣ እናንተ የማትችሉ፣ እናንተ ነገር የከበደባችሁ፣ ሸክም የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ። አንድ ነገር ብቻ ነው ከእናንተ በፈልገው ይላችኋል ጌታ። ደካማ ነኝ፣ ሸክም ከብዶኛል፣ አልችልም እንድትሉኝ ብቻ ነው። ለባለ ጤናዎች አይደለም የመጣው። ጤነኛ ነኝ የምትሉ ከሆነ እኔ ለእናንተ አይደለም የመጣሁት ይላችኋል ጌታ። ስለዚህ ቆይታችሁ የእግዚአብሔርን ቃል እንድትሰሙ አበረታታችኋለሁኝ። እናንተ ምን እንማር ከዚህ ምዕራፍ ላይ? የመጀመሪያው እግዚአብሔር ሐዘንና ምሬታችንን በፊቱ እንድናፈስ ይፈቅዳል። ትናንትና ስናይ ነበረ። እውነተኝነት የተሞላ ጸሎት የአማኝነት መገለጫ ነው እንጂ የአላማኝነት ምልክት አይደለም። አንብሊቨር መሆን አይደለም። ስለዚህ በእግዚአብሔር ፊት በእውነት ልባችንን እናፍስስ። ሁለተኛ ግራ ገብቶናል ማለት እምነታችንን ጥለናል ማለት አይደለም። ወዳጆቼ እንዳትኮነኑ፣ በዚህ ሰይጣን እንዲኮንናችሁ እንዳትፈቅዱለት። ግራ የተጋባችሁት በማን ፊት ነው? በእግዚአብሔር ፊት አይደል እንዴ? ግራ ገብቷችሁ ከእግዚአብሔር ሮጣችሁ አልወጣችሁም እኮ። በእግዚአብሔር ፊት ነው ግራ መጋባታችንም ማዘናችንም በእግዚአብሔር ፊት ነው። ኮስችን ማድረጋችንም በእግዚአብሔር ፊት ነው። ለምን ማለታችንም በእግዚአብሔር ፊት ነው። እግዚአብሔር እንዳለ ስለምናምን እኮ ነው። ለምን ጌታ ሆይ ለምን ይሄ ሆነ እያለን ያለ ነው። ክደት አይደለም፣ አለማመን አይደለም። ሰይጣን እንዲኮንናችሁ በቃ አንቺማ እምነትሽን ጣልሽ ይላችኋል። አሁን ግራ ሲገባችሁ ኖ አባቶቻችን ግራ ይጋቡ ነበረ። ከአብርሃም ጀምራችሁ ብታዩ አባቶቻችን ግራ ይጋቡ ነበረ። አብርሃም ግራ ገብቶት ያውቃል። አይ ይሄ ነገር የሚሆን አይመስለኝም፣ የቤቴ ሰው ኤሌዘር እኮ ሊወርሰኝ ነው ብሎ ያውቃል አብርሃም። ይልቁኑ ሳሙኤል በፊትህ በቃ ማነው እስማኤል በፊት የተባረከ ይሁን ብሎ ያውቃል። ግራ ገብቷቸው ያውቃል አባቶቻችን። ዳዊት ግራ ገብቶት ያውቃል። ግራ ገብቶታል ኢዮብ። እዚህ ቦታ ላይ ግራ ገብቶናል ማለት ክደናል ማለት አይደለም። ከእምነት ወድቀናል ማለት አይደለም። እምነታችንን ጥለናል ማለት አይደለም። በቃ ግራ ስጋባም በእግዚአብሔር ፊት ነው ግራ መጋባ። ካልገባኝም አልገባኝም ማለት መች የለህም አልኩት። መች እሱ ህልውናውን መች ኮስችን አደረኩኝ እኔ። የደረሰብኝ ነገር ግን አልገባኝም፣ ግልጽ አይደለም። እውነተኛ እየሆንኩኝ ነው በእግዚአብሔር ፊት። አስረዳኝ እያልኩት ነው። ኢትስ ኦኬ። በቃ ኮስችን ማድረግ ኦኬ። ክደት አይደለም። ግራ መጋባት አላማኝነት አይደለም። ሶስተኛ የእግዚአብሔርን ሉዓላዊነት የሚጋፋው ሐዘንና ግራ መጋባታችን ሳይሆን ግምታችን። ከመገመት እንቆጠብ። ላይ ከሚደርስብን ነገር፣ ሰዎችም ላይ ከሚደርስባቸው ነገር ግምታችንን እናርቅ። በቃ ልናዝን እንችላለን፣ ኢትስ ኦኬ። ግራ ሊገባን ይችላል፣ ኢትስ ኦኬ። እግዚአብሔር በጊዜው ያስረዳናል። ደግሞ ባያስረዳንም በቃ በገባን ነገር እንቀጥላለን። ግን መገመት የእግዚአብሔርን ሉዓላዊነት የምንጋፋው እዛ ጋር ነው። የኢዮብ ጓደኞች ችግራቸው መገመታቸው ነው።
ኢዮብም እዚህ ቦታ ላይ ያደረገው ነገር ግምት ጀመረ። ድሮውንም እያሰብክ ነበር አይደል ይሄንን ነገር አለ። ግን ምዕራፍ 1 ላይ እግዚአብሔር አስቀድሞ ያንን ነገር ያሰበው እንዳልሆነ እንደውም ሰይጣን አነሳስቶት በከንቱ ነው ያነሳሳኝ ሲለው ሁሉ አይተናል። ስለዚህ ግራ መጋባታችን ሳይሆን ግምታችን ነው ችግር ያለበት። አራተኛ እግዚአብሔር ዝም አለ ማለት የለም ወይም አልሰማም ማለት አይደለም። አንዳንድ ጊዜ እግዚአብሔር ዝም ይላል፣ የለም ማለት አይደለም፣ አልሰማም ማለት አይደለም። ኢዮብ እንደ ክርስቶስ ጥላ እዚህ ቦታ ላይ ያለ በደሉ መከራን ሲቀበል እናያለን። እግዚአብሔርን ለምን ተውከኝ ብሎ ሲጠይቅ እናየዋለን። በዚህ ሁሉ ውስጥ ግን ደግሞ እንደ ክርስቶስ ጥላነቱ ራሱን ለእግዚአብሔር አሳልፎ ሲሰጥ እናያለን። ከእግዚአብሔር እጅ ላይ ራሱን ቀምቶ አልወሰደም አይደለም። በቃ ራሱን እንደምንም ብሎ እያማጠነ እግዚአብሔር እጅ ላይ ሲተው እንመለከተዋለን። የምናልፍበት መንገድ የእግዚአብሔር ዓላማ ባይገለጥልንም በተገለጠውና በማይለዋወጠው ባህሪው ላይ ተማምነን ጸንተን እንቁም። ወዳጆች ሁሉ ነገር አይገባም። አንድ ነገር ግን ገብቶናል፣ እግዚአብሔር ጻድቅ ነው። ሁሉ ነገር አይገባንም፣ አንድ ነገር ግን ገብቶናል፣ እግዚአብሔር ትክክል ነው፣ እግዚአብሔር መልካም ነው። በእኔና በእናንተ ላይ ያለው ዓላማው ፍቅር ነው። አካሄድ ግን ራይት ነው። እየተከናወነ ያለው ነገር እየሆነ ያለው ነገር ግልጽ አልሆነልንም። ሌላ ግን ግልጽ የሆነልኝ የዘላለም እውነት አለ፣ የማይለዋወጥ የእግዚአብሔር መልካምነት፣ የእግዚአብሔር ጻድቅነት፣ የእግዚአብሔር ትክክል መሆን። ስለዚህ በገባን ነገር ላይ እንቁም። ያልገባንን ነገር እየተውን በገባን ነገር ላይ እንቁም። እሱም የእግዚአብሔር ማንነት፣ የእግዚአብሔር ባህሪ። ወደ ምዕራፍ 11 ሳልፍ ምዕራፍ 11 የነማታዊ የሶፋር መልስ ነው። ፈጠን እያልኩኝ እሄዳለሁኝ። ሶፋር እዚህ ቦታ ላይ ስለ እግዚአብሔር የተናገረው ነገር ከስነ መለኮት አንጻር ሁሉም ነገር ትክክል ነው። ግን ጊዜውንና ሁኔታውን ያላገናዘበ ርህራሄ የጎደለው ንግግር ስለሆነ ከስነ መለኮት አንጻር ትክክል ቢሆንም ንግግሩ ልክ መንፈሳዊ ጥቃት ወይንም መንፈሳዊ ድብደባ ከማድረስ አይተናነስም። አንዳንድ ጊዜ ሰዎች ትክክለኛ ነገር እየተናገሩ ጊዜው ካለመሆኑ ቦታው ካለመሆኑ የሚናገሩት በርህራሄ ካለመሆኑ የተነሳ መንፈሳዊ ድብደባ ያደርሱባቸዋል፣ ጥቃት ያደርሱባቸዋል በሚናገሩት ንግግር ማለት ነው። ስለዚህ መንፈሳዊ ሰው ወገኖቼ የሚናገረው ነገር ትክክል መሆኑን ከማሰብ ባሻገር የሚናገርበትን ጊዜ፣ የሚናገርበትን ሁኔታ እግዚአብሔር በዛ ጉዳይ ላይ ቅቶ ያለውን ዓላማ ለመረዳት መሞከር አለበት። አገልግሎት ከፍቅርና ከርህራሄ ካልወጣ፣ መንፈስ ቅዱስን ከመስማት የጊዜውን ነገር ለመረዳት ከመሞከር ካልወጣ አይጠቅምም። ለምን ናገረው ሰው ምንም አይጠቅመው። ከቁጥር 2 እስከ 6 እንደውም ከዚህ የባሰ ነገር ነበር የሚገባህ ይለዋል ኢዮብን። አይገርማችሁ? ከዚህ የባሰ ነበር የሚገባህ፣ አንተ ከሚገባህ አሳንሶ እንደከፈለ እወቅ ይለዋል። ቁጥር 6 ላይ የጥበቡን ሚስጥር ቢገልጥልህ ማስተዋሉ ብዙ ነውና እግዚአብሔር ለበደል ከሚገባው አሳንሶ እንደሚያስከፍልህ እወቅ ይለዋል። የኢዮብን መከራ ሲመለከት ሶፋር ምንድነው የመጣለት? የሆነ እኛ ማናቀው የተሰወረ ትልቅ ኃጢአት ቢሰራ ነው እንጂ እንዴት በቃ የሁሉ ነገርማ አይደርስበትም ብሎ ገመተ ማለት ነው። እንዳልኳችሁ በቃ የሆነ እኛ ያላወቅነው ነገር አለ። ጌታ ግን እንዲህ ያለ እንዳይፈረድባችሁ አትፍረዱ አለ። አትፍረዱ። መንፈሳዊ ሰው በርህራሄ ይጸልያል እንጂ እየገመተ አይፈርድም ሰዎች ላይ። 7 እስከ 9 የተናገረው ቃል ትክክል ነው እንዳልኳችሁ፣ ግን የተናገረበት ዓላማ በስቃይ ውስጥ ያለውን በመከራ ውስጥ ያለውን ያንን የሚቃትተውን ግሮን የሚያደርገውን ኢዮብን አፉን ማዘጋት ነው። አፉን ማስያዝ ነው። የኢዮብን አፍ ማስያዝ ነው ዓላማ። ስለዚህ ትክክል አይደለም። ለምን ብለው የሚጠይቁ አለው በጣም የሚገርማቸው ጅሎች ብቻ ናቸው ይለዋል። ቁጥር 12 ላይ አዲሱ መደበኛ ትርጉም በጣም ይገርማል። የሜዳ አህያ ግልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል የሚለው አዲሱ መደበኛ ትርጉም እንደዚህ ይላል። በአዲሱ መደበኛ ትርጉም ላንብብላችሁ። ጅል ሰው ጥበበኛ ከሚሆን ይልቅ የሜዳ አህያ ሰው ሆኖ ቢወለድ ይቀላል ይለዋል። እንዴት ጀጅ እንደሚያደርገው አስቡት። ጅል ነህ አንተ፣ እግዚአብሔርን እንዴት ለምን ትለዋለህ? እግዚአብሔር ግን በቀደም ፓስተር ዳኒ እንደነገራቸው በመጨረሻ ሲመጣ ኢዮብ ለምን ብለህ እንዴት ትጠይቀኛለህ አይደለም ያለው። አንተ ስለ ባሪያዬ ስለ ኢዮብ የተናገራችሁት ነገር ትክክል አይደለም። ኢዮብ መስዋዕት ያቀርብ ያስተሰርይላችሁ ነው ያላቸው። ለምን ብለህ መጠየቅ ይሄ የጅል ሰው ጥያቄ ነው አለ። ዛሬም እግዚአብሔርን ለምን ጌታ ሆይ ለምን ግን ስትሉ እንደ ጅል የሚያዩዋቸው ሰዎች ሊኖሩ ይችላሉ። ኢትስ ኦኬ። ስለ እግዚአብሔር ስንናገር ወዳጆቼ
በሶፋ ያለ እግዚአብሔር ሆነን እንናገር። ከእግዚአብሔር ጋር ሆነን ከመንፈሱ ጋር ሆነን በፍርሃት በመንቀጥቀጥ ራሳችንን እያማጠነን እንናገር። ምክንያቱም ቃል ይሰብራል፣ ቃል ይጠግናል። መልካም ቃል ሰዎች ጋር ሄዶ ይሰብራል፣ ክፉ ቃል ደግሞ መልካም ቃል ይጠግናል፣ ክፉ ቃል ደግሞ ይሰብራል። ስለዚህ ለምንናገረው ነገር እውነትን መያዛችን ብቻ በቂ አይደለም። ከመንፈስ ቅዱስ ጋር መማከር አለብን። ይሄ ቃል በዚህ ሰዓት ለዚህ ሰው ያስፈልገዋል ወይ? ወዳጆቼ ከትንሽ ነገር አንስቶ ረቁ አሁን ኔትወርክ አስወጣት፣ ግን ታውቃለች። እኔ ኳየር ረጅም ጊዜ ኳየር መርቻለሁኝ እና ኳየር ላይ ያውቃሉ፣ ሁሉም ስትሪክት ነኝ። እግዚአብሔር ነው የሚመለከው፣ እግዚአብሔር ነው የሚገለገለው። ሰው ሁሉ አክብሮ እግዚአብሔርን ላገለግለው ኤክሳይትድ ሆኖ በሰዓቱ በአክብሮት በዝግጅት እንዲገኝ ይፈልጋለሁ ኳየር ላይ እና ስትሪክት ነኝ። በቃ አገልጋይ ከሆነ አንድ ሰው በቃ በትጋት ማገልገል እንዳለበት አምናለሁኝ እና ሲመጡ አርፍደው ሲመጡ በጣም በቃ ይፈራሉ ምናምንና በቃ ተሽሎክልከው ምናምን ነገር ነው የሚገቡት። ያረፈዱት ልጆች ነው መጨረሻ ላይ አናግሩኝ እላቸዋለሁኝ። ከሌ መጨረሻ ላይ ቀርታቸው አናግሩኝ እላለሁ። እያንዳንዳቸውን ዲል አረጋቸዋለሁ። ለምንድን ነው ያረፈድከው? ምክንያታቸው ወርዝ የሚያደርግ ነው ወይ የሚለውን፣ ወይ ዝም ብለው ተዘናግተው እግዚአብሔርን ማገልገል ቀሎባቸው ነው ወይ የሚለውን ነገር ጠይቃቸዋለሁ። በየጊዜው እንዲለምዱት ስለማልፈልግ ማለት ነው። እና አንዳንድ ጊዜ ለጠይቃቸው ከጠራኋቸው በኋላ መንፈስ ቅዱስ ታይ ይለኛል። የሚገርም ከፌ ስማቸዋለሁ። በቃ ከዛ አንዳንዶቹ ያለቅሳሉ። እውነት ዛሬ ቲጂ ብትቆጣኝ በቃ ብዬ ነበር፣ እንዴት ሆኜ እንደመጣሁኝ እኔ ነው የማውቀው ይላሉ። አይገርማችሁም? ጥቃቅኗ ነገር ነው የምላችሁ። በቃ እንዴት ሆኜ እንደመጣሁኝ አልቀርም ዛሬ ብዬ በስንት ነገር አልፌ እንደመጣሁ። ዛሬ ብትቆጭኝ ሌላ ጊዜ እንደምትቆጭኝ ዛሬ ብትቆጭኝ በቃ አልችልም ነበረ፣ ተመልሼ አልመጣም ነበር የሚሉ ሰዎች አሉ። በቃ ዝም ብለሽ እቀፊያቸው ይለኛል። አጥፍተው አርፍደው ዝም ብለሽ እቀፊያቸው የሚለኝ ቀን አለ። በቃ ላናገራቸው ስጠራቸው። ወዳጆቼ መንፈስ ቅዱስን መስማት ይሆንልን። አንድ በረታ ራሳችንን ልናገኝ እንችላለን። እግዚአብሔርን የሚጠሉትን ታበረታለህ ወይ እንዳለው ማለት ነው። እግዚአብሔርን በቃ ሊገስጻቸው የፈለጉትን ስናበረታ ራሳችንን ልናገኝ እንችላለን። ወይም ደግሞ ተሰባብረው እንደምንም ብለው በቃ ሲያልቅም ቢሆን ልምጣ ብለው የመጡትን ሰዎች ደግሞ መልሰን ስንሰብር ራሳችንን ልናገኝ እንችላለን። እኔ ድሮ ከፍቅሬ የተነሳ ቸርች ፕሮግራም ስራ ቦታ መሽቶብኝ ቸርች ፕሮግራም ሲያልቅ ሰዎች ሲወጡ እየተጋፋው ወደ ውስጥ ገብቼ አውቃለሁኝ። ኳይሮችን ሰላም ብያቸው ወጣለሁኝ። ዝም ብዬማ ወደ ቤት አልሄድም ብዬ ማለት ነው። ከምሽቱ 2 ሰዓት ሆኖብኝ ከስራ ወጥቼ በቃ ሄጂ ኳይሮችን ሰላም ብያቸው፣ ዛሬ እኛ ኳይሮች ናቸው ያገለገሉት፣ አቅፌያቸው ሰላም ብያቸው የሆነ መንፈስ ተካፍዬ ሄዳለሁኝ ብዬ ገብቼ አውቃለሁ። በእንደዛ አይነት ሁኔታ የሚመጣን ሰው ልቡን ስትሰብሩ ታስባችሁታል? ውስጣችሁ ሳታዳምጡ ጭራሽ ሲያልቅ ትመጣለህ። ምን መጥቷል ለመባል የመጣኸው ብትሏችሁታል? ያ ሰው እኮ መሽቶም ቢሆን ቅዱሳንን አግኝቼ እነሱን አቀፊያቸው መንፈስ ተካፍዬ ሄዳለሁኝ ብሎ ወደ ቤቱ በመሄድ ፋንታ ነው የመጣው። መርካቶ ነበር የምሰራው በሰዓቱ ጌታ እንዳገኘው መርካቶ ስራ ገብቼ ነበር እና ከዛ ከመርካቶ ቤቴ ጀሞ ነው። የጀሞ ታክሲ በሬ ላይ አለ። ከምሽቱ 1 ሰዓት ተኩል ከመርካቶ ስወጣ ወይም 1 ሰዓት ስወጣ ቸርቼ ዩጎ ነው ቦሌ። የቦሌ ታክሲ ጣና ጋር ሄጄ ይዛለሁኝ። ሄጄ ኳይሮችን አግኝቻቸው አቅፌያቸው ሰላም ብያቸው እሄዳለሁ ወደ ቤቴ እንጂ በቀጥታ ወደ ቤት አልሄድም ብዬ ማለት ነው። አሁን በዛ ሰዓት ስመጣ እኔ ቢሰብሩኝ አስባችሁታል? እግዚአብሔርን ማዳመጥ ይሆንልን፣ በእውነት ማዳመጥ ይሆንልን። አሁን እኮ ልክ ናቸው። ሰው ሲወጣ እኔ መግባቴ እኮ ሴንስ አይሰጥም፣ ግን እግዚአብሔር ያውቃል። ስለዚህ እግዚአብሔር ለልባችን ይግለጠልን እንዴት ሆኖ ያ ሰው እንደመጣ ማለት ነው። ይህንን ቀላል ምሳሌ የምነግራችሁ ከቀላል ነገር አንስቶ ለሰዎች ምንም አይነት ነገር ኮሬክሽን የሚሆን ምንም ከመስጠታችን በፊት እስኪ ልባችንን እናዳምጠው። መንፈስ ቅዱስ እኮ ይናገራል። በቃ ሲራራ አገኘዋለሁ። በቃ እኔ ልቤ ላይ ሆኖ ለዛች ላጠፋችዋ ልጅ ሲራራ እሰማዋለሁ። አይገርማችሁ? ሲራራ ሲያዝንላት እሰማዋለሁ ውስጥ የሆነ እና እቅፍ አርጊያት ይለኛል። በቃ የሆነ እቀፊያት የሚል ድምፅ እኮ አይደለም የምሰማው፣ እቅፍ አርጊያት ይለኛል። መክፈርት ሊያደርጋት ይፈልጋል። ያች ልጅ ጌታ ስሙ ይባረክ። የሚናገር አምላክ ነው፣ ስሙ ይባረክ። እና ሶፋር ግን በቃ ትክክለኛ ነገር መናገሩ ነው ዋና ነገር መስሎ የታየው። ከዛ በኋላ በሁኔታ ላይ የተመሰረተ ተስፋ ይሰጠዋል። ንስሐ ብትገባ፣ ኃጢአትህን ልብህን ብታዘጋጅ፣ እንደዚህ ብታረግ የዛን ጊዜ ትበረታለህ፣ የዛን ጊዜ አትፈራም፣ የዛን ጊዜ ቀና ብለህ መሄድ ትችላለህ ብሎ ይናገረዋል። አያችሁ፣ በሶፋር ስነ መለኮት ውስጥ ንጹሐን መከራ ሊደርስባቸው ይችላል የሚል እሳቤ ስፍራ ዛሬም በእኛ ዘመን እንደዛ ነው። በነገራችን ላይ
የለውም። በቃ ምን እንማር ወዳጆቼ ከዚህ ምዕራፍ? በፍቅር ያልተገለጠ እውነት ሰሚውን አያንጽም። በተደጋጋሚ ሰሞኑን ስንሰማ እንደነበረ። ሁለተኛስ ዘላለማዊውን እውነት ብንይዝም የጊዜውን ነገር የምንረዳበት የመለየት መንፈስ ያልገናል። በቃ እኔ አሁን ህግ አውጥቻለሁ፣ ምርህ አውጥቻለሁ። ከዚህ ሰዓት በኋላ የመጣ ሰው እንደውም እንዳይገባ አኳየር ብያለሁ። ነገር ግን በዛ ሰዓት ስትመጣ ያች ልጅ ውስጤን አዳምጣለሁ። በቃ ልጇ ታሞባት፣ አሁን አንዳንድ ጊዜ ልጃቸው ታሞባቸው እንደምንም ብለው በቃ ጸልየው ኳየር አልቀርም ብለው የመጡትን ልጆች አትገቡም ብላቸው አስቡት። ስለዚህ የጊዜውን ነገር ማዳጥ ያስፈልጋል። ዘላለማዊ እውነት መርህ እንዳለ ሆኖ ማለት ነው። ሶፋር ስለ እግዚአብሔር ያለው እውቀት ትክክል ቢሆንም ስለ ኢዮብ ያለው እውቀት ግን ሙሉ ለሙሉ ስህተት ነበረ። አንዳንዴ ስለ እግዚአብሔር ያለን እውቀት ትክክል ይሆንና ሰዎቹ ስለሚያልፍ ገር ያለን እውቀት ግን የተሳሳተ ሊሆን ይችላል። ለዛ ነው መንፈስ ቅዱስ ላይ ዲፔንድ ማድረግ ያለብን። ወደ ኢየሱስ ስንመጣ ግን ሃሌሉያ፣ እንደ ሶፋር መከራችንን አያብራራም ኢየሱስ። እናንተ ሃሌሉያ። የዚህ ሰው እኮ ችግሩ ያንቺ እኮ ችግርሽ ብሎ መከራችንን አያብራራውም ኢየሱስ። በቃ ሶፋርን እያየሁት ኢየሱስ እናፈቅኩት። እናንተ ኢየሱስ እናፈቅኩት ሶፋርን እያየሁት። በቃ መከራዬን የማያብራራውን በእኔ መከራ ላይ ፔፐር የማይሰራው። አንዳንድ ሰዎች በችግራችሁ ላይ ፔፐር ይሰሩበታል። በቃ የዚህ ሰው ችግር እንደዚህ ነው። ምክንያቱም መጽሐፍ ሲናገር አንድ ሰው እንዲህ ካደረገ እንደዚህ ይገጥመዋል፣ የመስራትና የማጨድ ሕግ እንደዚህ ይላል እያሉ ቁጭ ብለው በችግራችሁ ላይ፣ በቁስላችሁ ላይ፣ በመከራችሁ ላይ ፔፐር ይሰሩበታል ሰዎች። ሶፋር ፔፐር ሰራበት፣ በልዳዶስ ፔፐር ሰራበት። ኢየሱስ ግን በመከራችን ላይ ፔፐር አይሰራበትም። አምጪው ብሎ ይሸከመዋል። አንቺ ደካማ አምጪው እኔ ይሸከመዋለሁ ይላል። አንተ የማትችል አምጣው እኔ እችልልሃለሁ ይላል። ሃሌሉያ። በእውነት እነዚህን ሰዎች እያየሁ ኢየሱስን ናፈቅኩኝ፣ ኢየሱስን ወደድኩት፣ ኢየሱስን ወደድኩት። አንደኛ፣ ሁለተኛ፣ ሶስተኛ እያለ መከራ ችግሬን ፖይንት እያስቀመጠ ማብራራትና ችግሬን ማሳየት ሳይሆን ችግሬን መገላለጥ ሳይሆን በቃ አላት። የት አሉ ከሳሾች? የት አሉ አላት። የለው ስትለው የአንቺ ችግር ምን እንደሆነ ልንገርሽ። አንደኛ ነገር ከድሮ ጀምሮ ቤተሰብሽን አታከብሪ። ሁለተኛ ነገር እናትሽ ረግመውሻል። ሶስተኛ ነገር ለቤተ መቅደስ የሚያስፈልገውን አስራት መባ ምናምን አትሰጪም። አራተኛ ደግሞ አንቺ ራስሽ በጣም ይሄ ለስት እንትን አለ አላብራራላትም። እኔ ደግሞ አልፈርድብሽ፣ ደግመሽ ኃጢአትን አታድርጊ ሂጂ ነው ያላት። ሃሌሉያ ሃሌሉያ። አያብራራም ኢየሱስ። አይገርማችሁም? አንደኛ ሁለተኛ ችግርሽ ችግርህ አይደለም የሚለን፣ ደግመህ አታድርገው፣ አልፈርድብህም ሂድ ነው የሚለው። ሃሌሉያ። ያንን ትናንትና ገል ውስጥ ትናገር ነበረው ዮሐንስ ወንጌል ላይ ያለውን ከመወለዱ ጀምሮ አይነ ስውር የነበረውን ሰው ደቀ መዛሙርቱ ፔፐር ሊሰሩበት ሞከሩ። ፔፐር ሊሰሩበት እሱ ነው ወላጆቹ ናቸው ወላጆቹ ይሆኑ ምናምን እያሉ ሲያብራሩ እሱም አይደለም ወላጆቹ አደና ፈውስ። ሃሌሉያ ሃሌሉያ። ያየን ኢየሱስ ማራት ማራት ነው የሚለው፣ ፈውሳት ፈውሳት ነው የሚለው እንጂ አንድ ሁለት ሶስት ብለህ ችግሯን አብራራላት የሚለው። ኢየሱስ ጌታ ነው። እንደ ነብዩ ኤልሳ እግዚአብሔር ይህንን ከኔ ሰውሮታል የሚል የትህትና ልብ ያስፈልገናል። ነብዩ ኤልያስ እንግዲህ ብሉይ በአዲስ ያረፈ ሰው ነው። ሙታን የሚያስነሳ ሰው ነው። እግዚአብሔር የሆነ ያ ምን እያልኩኝ ነበረ? ሁሉን ነገር ማብራራት አይጠበቅብንም ወገኖቼ። አንዳንድ ጊዜ እንደ ነብዩ ኤልሳ ታላቅ ሰው ሆኖ ሳለ ለነገስታት ትንቢትን የሚያመጣ የሀገሩ ንጉስ አባቴ አባቴ የሚለው ታላቅ ነብይ ሆኖ ሳለ ግን ያቺ ሴት ልጇ ሞቶባት መጥታ እግሩ ስር ተደፍታ ስታለቅስ ጊያዝ ሊያነሳት ሲል ተዋት ነው ያለው። ተዋት፣ አዝናለች፣ መንፈሷ አዝኖባታል፣ ነፍሷ አዝኖባታል፣ ተዋት፣ እግዚአብሔር ደግሞ ይህንን ለኔ አልገለጠልኝም ማለት። እንደዚህ አይነት ትህትና ያስፈልገናል። እንደዚህ አይነት ትህትና ያስፈልገናል። አልገለጠልኝም እግዚአብሔር፣ አላውቅም፣ ምን እንደሆነ አላውቅም። አንድ ጊዜ አንድ ከባድ ነገር ገጠመንና በዙሪያችን የነበሩ ሰዎች ሊያብራሩ ወይም ደግሞ እኔ እግዚአብሔርን ቃል ስለማስተምር እኔ ማብራሪያ እንድሰጥ ፈለጉ። አላውቅም አልኳቸው።
አላውቅም። የሆነው ነገር እኔም አልገባኝም። ወይ ወደፊት ያስረዳኛል እግዚአብሔር፣ ወይ ደግሞ ሄጄ ፊቱን ሳየው ይገባኛል። አልገባኝም። በቃ ምን ችግር አለው? እኛ እኮ ሁሉን አዋቂ አይደለንም እኮ፣ ኦምኒሽየንት አይደለንም። ኦምኒሽየንት እግዚአብሔር ብቻ ነው ሁሉን አዋቂ። ከእውቀት ከፍለን እናውቃለን ነው የሚለው። ነቢያትም ከፍለው ነው የሚያውቁት። አልገለጠልኝም የሚሉት ነገር አለ እና ሁሉን ነገር ማብራራት አይጠበቅብንም። እንደው አላውቅም ማለት ማንን ገደለ ትላለች እናቴ። በእውነት አንድ ጊዜ በጣም ምርር ብሎኝ እንደዛ ብዬ ፖስት አድርጌ እንደው እንዴት ሰው ሁሉ እንደ ጥቅስ ኮሜንት እንዳደረገና እንደተባረከ ልነግራቸው አልችልም። አላውቅም ማለት ማንን ገደለ አለች ሺ ብዬ ፖስት አደረግኩ። በእውነት አንዳንድ ጊዜ አላውቅም ማለት ማንን ገደለ። እንደዚህ አይነት ትህትና ያስፈልገናል። ሌላው በመከራ ውስጥ ያሉ ሰዎች ከማብራሪያ ይልቅ አብሮነት ነው በይበልጥ የሚያስፈልጋቸው። አብሮነት በቃ ኢየሱስ እኮ አላዛር የሞተ ጊዜ መጣ። ሲመጣ እህቶቹ አለቀሱ። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድማችን ባልሞተ ነበር ብለው ሲያለቅሱ እንደሚያስነሳው እያወቀ ግን አብሮነቱን አሳያቸው። አብሯቸው አለቀሰ። ወዳጆቼ አብሮነታችን ነው መጀመሪያ ለሰዎች የሚያስፈልገው ከማብራሪያችን በላይ ማለት ነው። ባልገባን ነገር ከምንዘባርቅ ጅስት በቃ ቢዘር ጅስት አጠገባቸው እንቀመጥ፣ አብረናቸው እናልቀስ፣ እንባቸውን እንጥረግ። አንደርስታንድ የምታልፊበትን ነገር ይገባኛል እንበላቸው። በቃ ኢየሱስ እኮ ይገባኛል ለማለት ነው ያለቀሰው እንጂ ችግሩ በቃ መፍትሄ የሌለው ስለሆነ አይደለም። ይገባኛል ያለፋችሁበት ነገር፣ ሞት ሰውን እንዴት እንደሚጎዳ፣ የሚወዱትን ሰው በሞት ማጣት እንዴት እንደሚጎዳ ይገባኛል ብሎ ነው ያለቀሰው ኢየሱስ። እረዳችኋለሁ ብሎ ማለት ነው። ሌላው እግዚአብሔር የእሱን ክብርና ስም ለማስጠበቅ ሌሎችን የምንጎዳ ጠበቆች አላደረገንም፣ ምስክሮች ነው ያደረገን። የኢዮብ ጓደኞች እንደ ጠበቃ ነው የሚያደርጋቸው። ጠበቆች አይታችሁ ከሆነ ለተቃራኒው ወገን ግድ የላቸው አይደለም፣ መርታታቸው ነው ዋናው ነገር። ጥብቅና ለቆሙለት ሰው መርታታቸው ነው ዋናው ነገር እንጂ ያኛው ሰው ይጎዳል። በተቻለ መጠን እንደውም የዛኛውን ሰው ዊክ ፓርት ፈልገው ማግኘት ነው የሚፈልጉት። ድካሙ እዛ ሰው ጋር ያለውን ችግር፣ የማስረጃ እጥረት ምናምን ፈልገው አግኝተው ክፍተቱን አግኝተው መርታት ነው የሚፈልጉት። ሲረቱ ያኛው ሰው ይጎዳል። አዎ ይጎዳል፣ ግን they don't care። ጥብቅና የቆሙት ለዚህኛው ሰው ነው እንጂ ለዛኛው ሰው አይደለም። ኢየሱስ መች ጠበቃ ፈለገ? ኢየሱስ የፈለገው ምስክር ነው። ምስክር ደግሞ ያየውን የሰማውን የተረዳውን ነገር ይናገራል እንጂ እንደምንም ብሎ የኢየሱስን ክብር ለማስጠበቅ ያኛውን ሰው አይሰብርም፣ ያኛውን ሰው አይጎዳም። ጠበቆች አይደለንም እኛ፣ ምስክሮች ነን። ምስክር ስለ እግዚአብሔር የሚያውቀውን ይመሰክራል እንጂ ሰዎችን በግምት አይኮንንም። ወደ ምዕራፍ 12 ልለፍ። ምዕራፍ 12 ኢዮብ ለሶፋር የሰጠውን ምላሽ የምናገኝበት ክፍል ነው። ቁጥር 2 ላይ በጣም በቃ በምጸት ይናገራል ኢዮብ። በእርግጥ እናንተ አይነተኛ ሰዎች ናችሁ፣ ከእናንተ በላይማ ሰው የለም ማለት ነው። አይነተኛ ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል አላቸው። ይህንን ምጸት የተናገረው ግን በትዕቢት አይደለም፣ ርህራሄ የጎደለውን እውቀታቸውን ለመቃወም ነው። አያችሁ፣ ኢዮብ አንድ ሌላ ኳሊቲው እዚህ ጋር ያገኘውበት ደግሞ የወዳጆቹ ኩነኔ ዝም እንዲያሰኘው አልፈቀደለትም። በቃ ዝም እንዲያሰኙት አልፈቀደላቸውም። አላግባብ እንዲኮንኑት አልፈቀደላቸውም። ኢዮብ አክሰብት አላደረገውም። የሆነ ነገር ባታረግማ እንደዚህ ምናምን ሲል አክሰብት አላደረገውም። አቤት ጥበብ እንደማለት ነው። በቃ ከእናንተም በላይ ጥበበኛ የለም፣ አይነተኛ ሰዎች ናቸው፣ ጥበብም ከእናንተ ጋር ይሞታል፣ ግን እኔም አስተዋይ ሰው ነኝ የምትሉትን ነገር የማያውቅ ሰው አለ? ክፉ ነገር ያደረገ ክፉ እንደሚደርስበት፣ ጻድቅ ደግሞ በመልካም እግዚአብሔር እንደሚጠብቀው የማያውቅ ሰው አለ? እኔ የደረሰብኝ ነገር ግን ኢትስ ዲፍረንት፣ እኔም አልገባኝም እናንተም አልገባችሁም። you don't have to explain it ነው እያላቸው ያለው። የደረሰበት መከራ መንፈሳዊነቱን አልቀማውም፣ ራሱን እንዲጠራጠር አላደረገውም። አንዳንድ ጊዜ ወዳጆቼ በመከራ ውስጥ የሚያልፉ ሰዎች የሆነ ከኛ ያነሰ መንፈሳዊነት እንዳላቸውና እነሱን የማስተማር ኃላፊነት እንዳለብን ይሰማል። አይታችኋል? ሰዎች ለቅሶ ቤት ሲሄዱ፣ የሆነ ቦታ ሲሄዱ፣ የሆነ በመከራ ውስጥ የሚያልፍ ሰው ሲያገኙ በቃ ያ ሰው መንፈሳዊነት የጎደለው፣ እነሱ ደግሞ ከዛ ሰው የተሻለ መንፈሳዊ የሆኑ ይመስላቸውና በቃ ማስተማር ይላቸዋል። ሀዘንተኛን የማያስተምር ሰው አለ። ወደ በኋላ እንመጣበታለን። አስተምሩኝ ያለ ኢዮብ በቃ የሆነ ሰዓት ላይ አስተምሩኝ፣ እናንተ ቀን የሰጣችሁ ናችሁ፣ እማራለሁ እኔ አስተምሩኝ አላቸው። እና እንደዚህ አይነት ስሜት ይሰማናል። ሰው ድሃ ነው ማለት መንፈሳዊ አይደለም ማለት አይደለም ወገኖች።
ሰው በመከራ ውስጥ እያለፈ ነው ማለት መንፈሳዊ አይደለም ማለት አይደለም። በሆነ ችግር ውስጥ እያለፈ ነው ማለት መንፈሳዊነት ይጎለዋል ማለት አይደለም። የሆነ ትምህርት አንሶት ነው ማለት አይደለም። በቃ ሁሉ ነገር ብላክ ኤንድ ዋይት አይደለም። በህይወት ግሬ የሚባል ከለር አለ። ግሬ የሚባል ብላክም ያልሆነ ዋይትም ያልሆነ እንዲህ ስለሆነ ነው እንዲህ የሆነው የማይባል ማለት ነው። ለዛ ሩም ሊኖረን ያስፈልጋል። አላውቅም ልንል ያስፈልጋል። ለዛ በቃ ብናስተምረው ሀብታም የምናደርገው ብናስተምረው ከዛ ችግር የምናወጣው ያለበት የትምህርት ችግር እንደሆነ ያለበት የእውቀት ችግር እንደሆነ ሁሉ ጊዜ ማሰብ የለብንም። አንዳንድ ጊዜ እንደዛ ሊሆን ይችላል፣ እንደዛም ላይሆን ይችላል። ወዳጆቼ በመከራ ውስጥ የሚያልፉ ሰዎች የሚያስፈልጋቸው ትምህርት ሳይሆን አብሮነትና ርህራሄ ነው ብያቸዋለሁ። ከቁጥር 4 እስከ 6 ኢዮብ ህይወት ከምናስበው በተቃራኒ መንገድ ሊሄድ እንደሚችል የሚያሳየን መከራ ሁሉ መንፈሳዊ ያለመሆን ውጤት አይደለም። ችግር ሁሉ መንፈሳዊ ያለመሆን ውጤት አይደለም። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 12 መጽሐፍ ቅዱሳችን የሚናገረውና እኛ የምናስበው ነገር በጣም ይገርመኛል። ከየትኛው መጽሐፍ ላይ እንደሆነ የአሁኑን አስተሳሰባችንን የቀዳ ነው። ይገርመኛል። ይህንን ክፍልስ ቀደም ጥለነው ይሆን ብዬ አስባለሁ። ይሳየው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 በእውነትም አይገርማችሁም? በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስንቱ ናቸው የሚሰደዱት? አንዳንዶቹ ናቸው የሚሰደዱት? ሁሉም ምን ከሆኑ በእውነት ፎር ሪል በክርስቶስ ኢየሱስ ደግሞ እግዚአብሔርን እየመሰሉ የሚለው በእውነተኛ መንፈሳዊ ህይወት ይላል አዲስ መደበኛ ትርጉም። ሪል መንፈሳዊ ህይወታቸው በክርስቶስ ኢየሱስ ሆነ እግዚአብሔርን እየመሰሉ ሊኖሩ የሚወዱ በአንድም በሌላም ይሰደዳሉ። በአንድም በሌላም። አንዳንዱ ፊዚካሊ ሰዎች ሊያሳድዱት ይችላሉ። አንዳንዱ ደግሞ ፋይናንሻል ፕሮብሌም ሊያሳድደው ይችላል። አንዳንዱ የጤና ችግር ሊያሳድደው ይችላል። አንዳንዱ ኢሞሽናሊ ሊሰደድ ይችላል። በሰው መካከል ቁጭ ብሎ ብቸኛ ሊሆን ይችላል። አንዳንዱ ብቻ ባይ ኤኒ ሚንስ በህይወት ዘመናችን በእውነት እግዚአብሔርን እየመሰልን በክርስቶስ ኢየሱስ የምንኖር ከሆንን በአንድም ይሁን በሌላ መንገድ መሰደድ የማይቀር ነገር ነው። መጽሐፍ ቅዱስ ነው የሚለው። ሁሉም በህይወት ዘመናችን እኮ የሆነ ጊዜ ላይ በሆነ ነገር ያልተሰደደ ሰው አለ ብዬ አላምንም። በእውነት እግዚአብሔርን እየመሰሉ በክርስቶስ ኢየሱስ ሊኖር የሚወድ ሰው እዚህ መካከል ካለ በህይወት ዘመኑ ተሰድጄ አላውቅም ካለኝ ምናልባት ወደፊት ደግሞ ይሰደድ ይሆናል እንጂ ስደት የማይቀር ነገር ነው። ምክንያቱም ጌታ ኢየሱስ ክርስቶስ ስለ ኃጢአት የሚከፈለውን ዋጋ ከፈለልን እንጂ ስለ ስሙ፣ ስለ ወንጌል፣ ስለ ጽድቅ የምንሰደደውን ስደት አልከፈለልንም። ትሰደዳላችሁ ነው ያለው። ስለ ስሜ ያሳድዷችኋል፣ ወስጄላችኋለሁ እሱን አላለም። ስለ ጽድቅ ትሰደዳላችሁ ነው ያለው። ብጽዕና እንደሆነ አድርጋችሁ ቁጠሩት ነው የተባልነው። በእውነት እኔ ይሄ ክፍል በቃ ቀደም ካላወጣ ነው በስተቀር መፈናፈኛ የሚሰጥ ክፍል እኮ አይደለም አይደለ? ሁሉም ይሰደዳሉ ነው የሚለው። ዋን ዌይ ኦር ዘ አዘር ሱን ኦር ሌተር በእውነት እውነተኛ እግዚአብሔርን የሚመስል በክርስቶስ ኢየሱስ የሆነ ህይወትን ለመኖር የሚወዱ ሁሉ ይሰደዳሉ ይላል እግዚአብሔር ቃል። ስለዚህ ኢዮብ ጻድቅ የባልንጀራው መሳለቂያ ሊሆን ይችላል አለ። ክፉዎችስ ተዘልለው ይቀመጣሉ። ይሁን እንደምታያቸው ተዘልለው ሊቀመጡ ይችላሉ። ሌላ ሚኒንግ የለውም። ጽድቅ ትክክል አይደለም፣ ክፋት ደግሞ ትክክል ነው ማለት አይደለም ማለት። ከቁጥር 7 እስከ 12 ፍጥረትን እንደ ምስክር ይቆጥራል። ህይወትና ሞት በእግዚአብሔር እጅ ነው፣ መድከምም መበርታትም ከሱ ዘንድ ነው። እግዚአብሔር የሁሉ ተቆጣጣሪ የሁሉ አስተዳዳሪ ነው ብሎ ይመሰክራል። ከዛ ከ17 እስከ 25 እግዚአብሔር ፍጹም ሉዓላዊ አምላክ መሆኑን ደግሞ ይመሰክራል። ፍጹም ሉዓላዊ አምላክ ነው ይላል። ኢዮብ የደረሰበት መከራ ስለ እግዚአብሔር ያለውን ዕውቀት እንዲያበላሽበት አልፈቀደም። ይሄኛውን መሰረታዊ ዕውቀት እንዲነካበት አልፈቀደም። ያልገባኝ ነገር አለ፣ ግን እግዚአብሔር ደግሞ ሉዓላዊ አምላክ ነው። አልገባኝም እየሆነ ያለው ነገር፣ ግን እግዚአብሔር ጻድቅ ነው። አልገባኝም፣ ግን እግዚአብሔር መልካም ነው። ለምን ይህ እንደሆነበት ቢጠይቅም በእግዚአብሔር ማንነትና ባህሪ ላይ ግን አልዋሽም። ይህ አስደናቂና አስተማሪ ሚዛናዊነት ነው ወዳጆች።
ምንድነው ሚዛናዊነቱ ምኑ ጋር ነው ካላችሁ ሳይገባው ገብቶኛል አይልም ኢዮብ። አንዳንድ ጊዜ እኛ እኮ በጣም ሂፖክራት ነን። ሂፖክራት በጣም እኮ ቲያትረኞች ነን። በእውነት ቲያትረኞች ነን። ሂፖክራት ግብዝ ማለት ምን ማለት እንደሆነ ታውቃላችሁ? የግሪክ ቃሉ ተዋናይ ማለት ነው። ተዋናይ አሁን የኔን ባለቤት ተዋናይ ነው ታውቁታላችሁ። አሁን ዘሩ የሚባለው ሰውዬ በፍጹም ባህሪው እኛ ቤት የለም፣ ግን ይተውናል። ዘሩ የሚባለውን ሰው ገጸ ባህሪ ተላብሰው ይተውናል። ቁርጥ ዘሩን መስሎ ይተውናል። ያልሆነውን ሆኖ ይተውናል። እኛም በእግዚአብሔር ፊት ግብዝ አትሁኑ ሲለን እግዚአብሔር ቃል እኮ ተዋናይ አትሁኑ፣ ያልሆናችሁትን ሳይገባችሁ ገብቶኛል አትበሉ። ሳይገባን እንደገባን አክት እንድናደርግ እግዚአብሔር አይጠብቅብንም። ተዋናይ አይደለም የሚፈልገው እግዚአብሔር፣ እውነተኛ ልጆች ነው የሚፈልገው። አክት እንድናደርግ አይደለም የተጠራ ነው፣ ህይወት እንድንኖር ነው በፊቱ የተጠራ ነው። እና ሳይገባው ገብቶኛል አይልም። አልገባኝም፣ ለምን እንደሆነ ይሄ እየተፈጠረ ያለው አልገባኝም። በእጅ ስራ ላይ እንደዚህ እንድትነሳ ያደረገህ ነገር እንደሆነ አልገባኝም። አንተን እንደዚህ የሚያስቆጣ ነገር እኔ ምን አድርጌ ነው? የስጋ አይን ነው እንዲህ ያለ አንተ ለምንድነው የምትከታተለኝ? ለምንድነው የምትፈትነኝ? ለምንድነው የምትመረምረኝ? እንደዚህ አንተ አምላክ አይደለህ እንዴ? እንደዚህ ወርደህ እኔን እንደዚህ የምታሰቃየኝ ለምንድነው? አልገባኝም ይላል። ከዛ ደግሞ ነገር ግን የገባውና የሚያውቀውን እውነት ደግሞ ከመናገሩ ወደኋላ አይልም። አልገባኝም፣ በቃ ለምን እንደዚህ እንደሆነ አልገባኝም ይላል። ከዛስ እግዚአብሔር ጻድቅ፣ እግዚአብሔር ትልቅ ነው፣ እግዚአብሔር ሉዓላዊ አምላክ ነው፣ እግዚአብሔር የፍጥረት ሁሉ መገኛ ነው፣ እግዚአብሔር የህይወትና የሞት ሁሉ ነገር በእጁ ነው፣ ሉዓላዊ አምላክ ነው እያለ ደግሞ የገባውን ነገር ደግሞ አይደብቅም። በገባው ነገር ላይ አይዋሽም። ምን እንማር ከዚህ ምዕራፍ? የመጀመሪያው የመከራ እሳት ሲፈትነን ወዳጆቼ በውስጣችን ያለው ወርቅ ከሆነ አይቀልጥም፣ አትፍሩ፣ ይልቁንም ነጥሮ ይወጣል። አንድ ሰው እንደዚህ ያለ ያው ፀሐይ አለ፣ አንድ ፀሐይ ትወጣለች፣ ያቺው ፀሐይ ቅቤውን ታቀልጣለች፣ ጭቃውን ታደርቃለች። ፀሐዩ አንድ ነው። ለጭቃና ለቅቤ ሁለት ፀሐይ አልወጣላቸውም። መከራ በሁሉም ሰው ላይ ይመጣል። ቅቤውን ያቀልጣል፣ ጭቃውን ያደርቃል። ወርቅ ከሆነ ውስጣችን ያለው የተደላደለ የእግዚአብሔር ዕውቀት ውስጣችን ካለ እግዚአብሔርን ማወቅ እግዚአብሔርን መፍራት ከሆነ ውስጣችን ያለው ነጥሮ ይወጣል። እንደ ኢዮብ አያችሁ፣ እሳቱ በጨመረ ቁጥር ወርቁ እያብረቀረቀ ነው የሚመጣው እንጂ ኧረ ይህ እሳት በዛ ወርቁ ሊቀልጥ ነው አይባልም። ወርቅ ከሆነ ነጥሮ ይወጣል። ሁለተኛ የእግዚአብሔር ሉዓላዊነት ከሰው ልጆች ሲስተም ውጪ የሆነና እጅግ የላቀ ነው። እግዚአብሔርን ከሲስተማችን እናውጣ። በእኛ ሲስተም የሚገደብ አምላክ አይደለም። እሱ ትልቅ ነው። እሱ በጊዜ ውስጥ አይደለም እኮ የሚኖረው። እሱ በስፔስ ውስጥ አይደለም እኮ የሚኖረው ወዳጆቼ፣ አይደለም። እግዚአብሔር ትልቅ ነው። ከልባችን ይልቅ ከአይምሯችን ይልቅ ትልቅ ነው እግዚአብሔር። እናውጣው፣ ከኛ ሲስተም እናውጣው። ሶስተኛ ያልገባንን እየጠየቅን የገባንን እያስጠበቅን እንጓዝ። አያችሁ፣ ሁለቱም በጣም ወሳኝ ነው። ያልገባንን እንደገባን አክትና አናድርግ። አንድ ቀን ተጠራቅሞ ይገነፍላል። ታውቃላችሁ አይደል? ይገነፍላል። ይሄ ሳይገባችሁ እንደገባው ሰው አክት እያደረጋችሁ አሜን አሜን እያላችሁ አሌሉያ እያላችሁ ውስጣችሁ ተጠራቅሞ በጌታ ፊት በጊዜው ያላፈሰሳችሁት እንባ፣ በጌታ ፊት በጊዜው ያልዘረገፋችሁት ጥያቄ፣ በጌታ ፊት በጊዜው ዲል ያላደረጋችሁት ግራ መጋባት ይጠራቀምና ስታስመስሉ ኖራችሁ የሆነ ሰዓት ላይ ጧ ብሎ ፈንድቶ በቃ ኦቨርዌልምን ያደርጋችኋል። ከእግዚአብሔር ቤት ሮጣችሁ እንድትወጡ ያደርጋችኋል። ስለዚህ የዕለቷን ጌታ ሆይ ዛሬ ይሄ ነገር ምንድን ነው የሆነው አልገባኝም። በቃ ጸጋን እየተቀበልን መንፈስ ቅዱስ የሚያብራራልን እያብራራልን በእግዚአብሔር ሉዓላዊነት ራሳችንን እያስገዛን ያልገባንን እየጠየቅን የገባንን እያስጠበቅን ይሄ ስላልገባኝ የገባኝን አልተው። አንድ ነገር ገብቶኛል፣ የመዳን መንገድ ኢየሱስ ብቻ እንደሆነ። አንድ ነገር ገብቶኛል፣ ስለ ኃጢአቴና ስለ በደሌ ያ ጌታ ራቁቱን በመስቀል ላይ እንደተንጠለጠለልኝ። ይሄንን የገባኝን ነገር አሁን ያልገባኝ ነገር አያስጥለኝም የምንል ጨካኞች መሆን አለብን። አንድ ነገር ገብቶኛል፣ ኢየሱስ የእግዚአብሔር ልጅ መድኃኒት እንደሆነ። አንድ ነገር ገብቶኛል፣ ስፍራ ሊያዘጋጅልኝ ሄዷል። አንድ ቀን ሊወስደኝ ንጉሴ ተመልሶ ይመጣል። አንድ ቀንም ባሁሉ ከዓይን ይታበሳል። አሁን ለምንድን ነው ማልቀስ ያስፈለገኝ? አልገባኝም። ለምንድን ነው ህፃናት በጦርነት እየሞቱ ያሉት? አልገባኝም። አንድ ቀን ግን ህፃናት በጦርነት የማይሞቱበት፣
አንድ ቀን ግን ሰዎች የማይራቡበት፣ አንድ ቀን ግን ናቹራል ዲዛስተር ሱናሚ ድርቅ ምናምን የሌለበት፣ አንድ ቀን እንባ ሁሉ ከዓይን የሚታበስበት ዓለም እንደሚመጣ ግን ገብቶኛል። ስለዚህ እሱን አላስነካም። አዲስቱ ኢየሩሳሌም ገብታኛለች፣ እሱን አላስነካም። አሁን ያለችው አልገባችኝም፣ ትዘበራረቃለች። የሆነ ቫይረስ እንደገባበት ኮምፒውተር ያደርጋታል። ምክንያቱም ኃጢአት የሚባል ነገር ኮራፕት አርጓታል። ኮምፒውተራችን ውስጥ ቫይረስ ከገባ ታውቃላችሁ እናንተ ክሊክ የምታደርጉት ፎልደር ሌላ ነው፣ የሚከፈተው ሌላ ነው። ስለዚህ እኔ አሁን የማደርገው ሌላ ነው፣ የሚደርስብኝ ነገር ሌላ ነው። መልካም እያደረግኩኝ ክፉ እቀበላለሁኝ። ምን ነው ካላችሁ ቫይረሱ ነው፣ ኃጢአት ነው፣ ኮራፕት አርጎት ነው። ሲስተሙን ምድርን ኮራፕት ስላደረጋት እናንተ ክሊክ ያደረጋችሁት ፎልደር አይደለም እየተከፈተ ያለው። አልገባኝም። ግን የገባኝ ነገር ደግሞ አለ። ሀገር አለኝ። ከዛም የሚመጣ ንጉሥን እጠባበቃለሁ። ይመጣል፣ ይወስደኛል። እንባ በሚታበስበት፣ ክፉ ነገር በሌለበት፣ ሞት ወይንም በሽታ በማይገኝበት፣ በጉ ብርሃኗ በሆነላት፣ ፀሐይና ጨረቃ በማያስፈልጋት በዚያች ከተማ እንደምኖር ፊቱን እያየው ለዘላለም እንደማመልከው እሱ ግን ገብቶኛል። ሰዎች ያለ ዕድሜያቸው ለምን እንደሚሞቱ አልገባኝም፣ ግን እዛ እንደማገኛቸው ገብቶኛል። በቃ ያልገባንን እየጠየቅን የገባንን እያስጠበቅን እንጓዝ። በገባችሁ ነገር ላይ አትደራደሩ። ሰይጣን ያልገባችሁን ነገር ማግኒፋይ እያደረገ የገባችሁን እንዲያስጥላችሁ አትፍቀዱለት። ንጹህ መሆን፣ ጻድቅ መሆን፣ መልካም ማድረግ ከመከራ ነፃ የሆነ ክልል ውስጥ አይኖረንም። መልካም እያደረጋችሁ ክፉ ስትቀበሉ እንደው እንደ ሙሉ ደስታ ቆጠሩት፣ በሰማይ ምስጋና ተዘጋጅቶላችኋል ይላል። ክፉ በማድረግ ክፉ መቀበልማ በዓለማውያን ላይ የሚደርስ ነገር ነው። ምን ምስጋና አላችሁ ክፉ አድርጋችሁ መልካም ብትቀበሉ ነው የሚለን ጴጥሮስ። ስለዚህ ያልገባንን እንጠይቅ፣ የገባንን እናስጠብቅ። ጌታ ኢየሱስ ዘመናችሁን ይባርከው። ሃሌሉያ።